እንዳልተፈወስን በጣም ነው ፓወርፉል የተናገርከው ፖል። ልቤን መርመረኝ እወቀኝ እግዚአብሔር ሆይ በቃ እወቀኝ። ምን አለበት አንተ እንኳን ልጅህን ሰጥተህ እንደዚህ በሰዎች ውድቀት እንጆይ አላደረክም ጌታ። እና በእውነት እንደኔ የተቸገራችሁ ካላችሁ እዚህ ውስጥ አንዳንድ ቁጥር ጻፉ፣ እንጸልይ። ጌታው ልባችንን እጠብልን ብለን እንጸልያለን። በእውነት በቃ በሰዎች ሳናቀው በጎዱን ሰዎች ውድቀት የምንደሰት በኢየሱስ ደም የፈረሰ በኢየሱስ ደም የፈረሰ ይሁን ጌታ ሆይ። በእውነት ሰዎች ሲወድቁ የእጁን ያገኘው አሁን ሚዲያ ላይ እያየን ነው አይደል? እንኳን ይሄ ሰው መሞት አለበት ብለን ምንል ማለት ነው። ምን አይነት ልብ ነው? የኢየሱስ ልብ እኮ መስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው። ያ ጤነኛ ልብ ጌታው ያን ልብ ስጠን በኢየሱስ ስም ስልጣን። ጎኑን ለወጉት አንስተው ለሰቀሉት የማለደ ልብ አለ። the perfect example guys። እና ትናንትና ተኝቼ የአባቴ ታሪክ አበርትቶኝ እንዴት የጌታ ታሪክ አያበረታኝም መማር አለብኝ ብዬ 5 ዓመት ላይ ከዛ በላይ ማቃት ሴት በ3 ዓመት ፍቅረኛ የነበረች ሴት ጋር ከተለያየን 2 ዓመት ሆኖናልና ትናንት ደውዬ ምህረት አረኩላት። ቺት አርጋብኝ የተለያየነውና እና ልጁ ጋም ደውዬ እሷ ጋም ደውዬ ነው ይቅርታ በቃ ያልኳቸው። እና ትናንት ገና ነው ልቤ የተፈታው። እና እየጸለይኩልህ ነበር ስትለኝ ደነገጥኩኝ። ትናንት እየጸለይኩልህ ነው ስትለኝ ወዲያው ነው የደነገጥኩት አንተ ስታወራ። እና ያለፉት 1 ሳምንቶች ደግሞ በጣም በቃ ሰይጣን በብዙ ፈተና በብዙ ህመም አልነበርኩም። ዲአክቲቭ አድርጌው ነበረ ዚስ 2 ዊክስ አካውንቴን በጣም ታመመኝ ነበር። ግን በቃ ከሞት ከሚባል በሽታ እግዚአብሔር አድኖኝ ተመለስኩ ማለት ነው በእግዚአብሔር ቸርነት። ስለዚህ ይቅርታ ካደረክ ግን እዛ በልተ ከነሱ ጋር ኢንጆይ እያደረክ ልክ ሜሲ ቅድም ደስ ብሏት እንዳወራቸው እነ ሄለን አይ ቲንክ ስም ከተሳሳትኩ አላውቅም እነ ብሩኬ ሲያወሩ እንደነበረው ልክ እንደዛ ኢንጆይ እያደረክ አቤት የጌታ ወንድም እህቶች እያልክ ካልሆነ ከመርከቧ ውጪ ተሆንና በረዶ ይመታል፣ ዝናብ ይመታል 3 ወር ሙሉ ማዕበሉ እንዲህ ሲል አብረት እናወጣለህ። ሻርክም ድንገት እንዲህ ሲል ሊገባ ይችላል፣ ይጎበኛሃል። ከዛ ቁስል ያገኛሃል፣ ጌታ ሆይ ማረኝ ትላለህ፣ የምል ይገባል በምል ቋንቋ። ስለዚህ ከወንድም ጋር ተስማማ። የጌታ ደቀ መዝሙር ነህ። ይኸውልህ ጌታ ወንድምህትን በመውደድ ነው የምትታወቀው። የፈለገ አናውጥ፣ የፈለገ ወንጌል ሰበክ፣ የፈለገ ቸርች እንትን ላይ ቁም፣ የፈለገ ነገር አድርግ፣ ምንም ነገር እኔ ደስ የሚለኝ ማለት ነው ከወንድሜ ከናወድ ጋር ከወንድሜ አብያ ጋር ከወንድሜ ፊ ጋር ቁጭ ብዬ ጌታን ሳወራ ስጫወት ሲያስተምሩኝ ሳወራቸው ዛሬ ጸሎት በእናትህ ደክሞናል ጌታ ረዳን ምናምን ስንል ነው ኢንጆይ ማደርገው። ሌላ ነገር አይደለም ማደርገው። የምሬን ነው የምላችሁ። አሁን ቁጭ እዚህ ጋር አሁን ሁላችሁም ወርዳችሁ ሁላችሁም ሳትኖሩ ቆሜ ብለፈልፍ ምኑ ደስ ይለኛል? ተባረክ የሚለኝ የለም እንዴ? እስካሁን እየሳቃችሁ ነው እንዴ? ቀይር ያለው ኮርስ እንዴ? ስለዚህ ይሄ ኢንጆይ ታረጉታላችሁ። ወንድም እህት፣ ወንድም ማለት አካል ነው። እውነቴን ነው የምላችሁ። ይሄ እጅ ከሌለኝ እኔ ጎዶሎ ነኝ። እንደዚህ እያወራጨውም አላወራም ነበር። ገብቷችኋል? ሁሉ ነገራችን ይሄ ሰውነታችን እንደጎደለው ነው መቁጠር ያለባችሁ። ይኸውላችሁ ወንድም እህቶቻችሁን በፍቅር የምታገለግሉ በአብያተ ክርስቲያን ውስጥ ያላችሁ እናቶች፣ አባቶች፣ ማንም የማያችሁ ነገር ግን ለእግዚአብሔር ክብር እርቅን የምታመጡ ሁሉ አንድ ነገር ልነግራችሁ እፈልጋለሁ። ምናልባት ፓስተር አሊን ስታዩት እኔን ስታዩና ወዴና ቢአይፊ እንደዚህ ስናወራ ልንታይ እንችላለን። ነገር ግን ጳውሎስ ሲናገር በቆሮንቶስ ላይ ለማይታዩት አለ ለማይታዩት ለነዚህ ብልቶች የበለጠ ክብር ይገባቸዋል አለ። ለምን መሰላችሁ? እኔና ፓስተር እዚህ ናውድ ልታዩን ትችላላችሁ፣ እዚህ ጋር አሜን ተባረክ ልትሉኝ ትችላላችሁ። ማንም የማያቸው አሉ ግን በጓዳቸው እግዚአብሔር የማያቸው ስለ ሰዎች እርቅ የሚጸልዩ፣ ስለ ሀገር የሚጸልዩ፣ ስለ ወጣቶች የሚጸልዩ፣ ስለ ህፃናት የሚጸልዩ አሉ። እናንተ እዚህ እየሰማችሁ ከሆነ እግዚአብሔር ይባርካችሁ። እግዚአብሔር ያያችኋል፣ ዋጋችሁን በሰማይ ይከፍላል። ርስታችሁ በሰማይ ነው፣ መዝገባችሁ በሰማይ ነው። ያስቀመጠላችሁ ጌታ አለ። እውነቴን ነው። እንደኛ አሜን ባትባሉ እንደኛ በርቱ ባትባሉ እግዚአብሔር አምላክ ግን ያያችኋል። እስከ ዛሬም በእግዚአብሔር መንፈስ በርትታችኋል። ጸልዩ፣ ለወንድም እህቶቻችሁ እርቅ እንዲወርድ ጸልዩ። እግዚአብሔር ለእናንተ ጸጋውን ያብዛላችሁ። የመጨረሻ ነገር እላችኋለሁ።
ዛሬ መልእክቴን በዚህ አጠቃልላለሁ። ማናችሁም ወንድም እህቶቼ በዚህ የምትሰሙ በእውነት ነው ምላችሁ ክርስቶስን የምታውቁ የጸጋውን ኃይል የቀመሳችሁ በእግዚአብሔር ቤት የቆያችሁ ወይም ደግሞ ትንሽ ጊዜ የሚሆናችሁ ነገር ግን ክብሩን ያያችሁ መገኘቱን ያያችሁ የቅድስናን ህይወት ያያችሁ ሰዎች ነገር ግን በብዙ ድካም ውስጥ በብዙ ኃጢአት ውስጥ በብዙ ውድቀት ውስጥ በብዙ ትግል ውስጥ ከዛ ነገር መላቀቅ ከብዷችሁ በዛ ችግር ውስጥ ያላችሁ ነገር አንድ ነገር ልንገራችሁ። አድምጡኝ። ይሄን የምነግራችሁ ዝም ብሎ ያነበብኩትን ብቻ አይደለም። የእግዚአብሔርን ምህረት ዳዊት እንደቀመሰና የእግዚአብሔር ምህረቱና ቸርነቱ ለዘላለም ይከተለኛል እንዳለ የእግዚአብሔርን ምህረት በህይወቴ እንዳየ እና እነ ዮሐንስ እና ሐዋርያቶቹ እንደዛ እንዳሉት ያየነውን የሰማነውን የቀመስነውን እንዳሉ በእውነት ክርስቶስን እኔ በህይወቴ አይቻለሁ፣ ምህረቱን አይቻለሁ። ዳዊት እንኳን የኢየሱስ ደም ገና ሳይፈስ በተስፋ ሆኖ ምን አለ? የእግዚአብሔር ምህረትና ቸርነቱ ለዘላለም ይከተሉኛል። ያ ሁሉ መጽሐፍትን ስለ ምህረቱ፣ ስለ ቸርነቱ፣ ስለ ፍቅሩ ጻፈ። የኢየሱስ ክርስቶስ ደም ባለበት ደግሞ ይነግራቸዋል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያጥባል። ምንም ያህል ጊዜ ብትወድቁ፣ ምንም ያህል ጊዜ ብትደክሙ የክርስቶስ ደም ያጥባል። የክርስቶስ ደም ያነጻል። ምንም ያህል ጊዜ ውደቁ፣ ቁጥር አይኑራችሁ፣ ውደቁ፣ እግዚአብሔር ያነሳል። በእናንተ ጭንቅላት ካልኩሌት እንደተደረገው አይደለም ምህረቱ። ሰዎች እንዳስተማራችሁ አይደለም ምህረቱ። ፓስተሮቻችሁ እንዳስተማሯችሁ አይደለም። እናንተ እንደገባችሁ ብቻ አይደለም። የእግዚአብሔር ምህረት በእኛ አይምሮ ሊመዘን የሚችል አይደለም። የእግዚአብሔር ቸርነት በእኛ አይምሮ ሊመዘን አይችልም። የኢየሱስ ክርስቶስን ደም በእኛ አይምሮ ልንረዳ አይችልም። ሁለንተናችን ያጥባል፣ ሁለንተናችን ይቀድሳል። የሰው ልጅ በቀን ውስጥ በውሎ የዋለውን ቆሻሻን ያጥቦ ብሎ ለመታጠብ እንኳን ይገባል፣ ይነጻል ብሎ አምኖ የዘላለም ኢየሱስ ክርስቶስ ደግሞ ፍጹም ሰው ፍጹም አምላክ የሆነው በመስቀል ላይ ያፈሰሰው ደም ደግሞ ለሁሉ ሰው በደል፣ ለሁሉ ሰው ውድቀት ምህረትን ይሰጣል፣ ህሊናን ያጥባል። ኩነኔ የለብም፣ እወድሃለሁ፣ የኔ ነህ፣ ልጄ ነህ የሚለውን ድምፅ በደም ውስጥ ያሰማል። በደም ውስጥ ምህረት ለሰው ልጆች ሁሉ እያለ ያሰማል። የኢየሱስ ደም ከኃጢአት ሁሉ ያጥባል፣ ለሁሉ ይበቃል። ይህንን ነገር መረዳት አለባችሁ። ከጌታ ፊት ንስሐ ከመግባት እንዳትደክሙ፣ በጌታ ፊት ንስሐ ከማድረግ እንዳትወድቁ። ይኸውላችሁ ከአዳም እንማር። አዳምን አይታችሁ ከሆነ እድል ተሰጥቶት ነበር። እግዚአብሔር በፊቱ መጥቶ ወዴት አለ ሲለው፣ አትብላ ካልኩ በላ ወይ ሲለው ሳያውቅ ይመስላችኋል? የዘላለም አምላክ ያውቃል። ነገር ግን እድል እየሰጠው ነው። ሔዋንንም ሲነግራት እንደዛው ሲጠይቃት እባቡ ላይ ያሳበበች። ዳዊት ግን እንደ ልቤ ተባለ። ለምን? ተረድቷላ። ገና የጌታ ደም ባልፈሰሰበት ጊዜ እንኳን በእግዚአብሔር እግር ስር ይወድቃል። እግዚአብሔርን በፍጥነት ምህረትን ይሰጠዋል። እኛ ደግሞ ይልቁንስ የኢየሱስ ክርስቶስ ደም በፈሰሰበት በዚህ በምህረት ዓለም እያለን ደግሞ ኢየሱስ ክርስቶስ ደሙን አፍሶ ምህረት በሰጣን ደግሞ መንፈስ ቅዱስን በሙላት በውስጣችን ተቀምጦልን ተሰጥቶን ህይወት ሆኖ ለዘላለም መንፈስ ቅዱስ ከኛ ጋር ሊኖር በውስጣችን ሆኖ አባት የምንልበትን መንፈስ ተቀብለን ይልቁንስ እግዚአብሔር ወደ ጸጋው ዙፋን፣ አሁን ዙፋኑ የጸጋ ሆኗል። አሁን ዙፋኑ በክርስቶስ የሚመጡት ሁሉ የሚድኑበት ነው። ኢየሱስ ክርስቶስ ዛሬ ባትደክሙ፣ ዛሬ ኃጢአት ባትሰሩ፣ ዛሬ ባትደክሙ ኢየሱስ ክርስቶስ ሊቀ ካህን መሆን ባላስፈለገው ነበር። ነገር ግን በአብ ቀኝ ሆኖ ስለኛ ይታይልናል፣ ስለኛ ምህረትን ያሰጥልናል። ስለኛ ሲያየን አሁንም ስንደክም፣ ልክ እኔ ስደክም ፖል ኢየሱስ ክርስቶስ በዛ ደሙን ያሳያል። በእግዚአብሔር ፊት ትክክል ነኝ ሁሌ፣ ምክንያቱም በመስቀል ላይ የተፈጸመ እኔ የምጨምረው ምንም አድ የማላደርግበት የእግዚአብሔር ጽድቅ ስለተሰጠኝ ማለት ነው። ስለዚህ ንስሐ መግባት ያቆማችሁ ቀን ወደ ሞት ታመራላችሁ። ሞት የምላችሁ ቋንቋ ይገባችኋል። ንስሐ መግባታችሁን አታክቱ። እግዚአብሔር ምህረት ማድረግ ካልደከመው፣ እግዚአብሔር ይቅር ማለት ካልደከመው እናንተ ምህረት ከመጠየቅ አትድከሙ። የመጨረሻ መልእክት ይናገራሉ። ኢየሱስ ክርስቶስን የማታውቁ በእውነት ይህን ጌታ ደግሞ ትታችሁ የወጣችሁ ከውድቀታችሁ የተነሳ ከብዙ ነገራችሁ የተነሳ ታግላችሁ አቅቷችሁ የወጣችሁ ዛሬም ምህረቱ የተትረፈረፈ ነው። ቀድሞንም በርትታችሁ፣ ቀድሞንም ጽድቅ ሰርታችሁ፣ ቀድሞንም ተቀድሳችሁ ህይወትን አልሰጣችሁም። የእግዚአብሔር ፍቅር የተለየ ነው። አይለወጥም፣ አይጨምርም፣ አይቀንስም። የጸና ነው፣ ለዘላለም ነው። ርዝመቱ፣ ስፋቱ፣ ጥልቀቱን ልንረዳ አንችልም። የእግዚአብሔርን ፍቅር
የእግዚአብሔርን ምሕረት በታላቅ ሁኔታ እንደቀመሰ ሰው፣ እግዚአብሔር ብዙ እንደማረው ሰው፣ አንድ የማይጠቅም ባሪያ ነገር ግን እግዚአብሔር ምሮኝ ምሕረቱን እንድናገር እድል ከሰጠኝ ምሕረቱን እናገራለሁና ኢየሱስ ክርስቶስ ኃጢአትን ሁሉ ይቅር ይላል። ብቸኛ የበደል ስርየት የሚገኘው በኢየሱስ ነው። ኢየሱስ ክርስቶስ ለዘላለም ያድናል። በአባቶቻችን ዘመን አድኖ አይተዋል፣ ፈውሶ አይተዋል። አሁንም ዛሬ ምስክርነቱን ከወንድም እህቶቻችሁ እንደሰማችሁት ይፈውሳል፣ ያድናል፣ ነገም እስከ ዘላለምም ያድናል። ኢየሱስ ክርስቶስ አልፋና ኦሜጋ ነው። የዘላለም ጌታ ነው። የእግዚአብሔር ልጅ ነው። እርሱ እግዚአብሔር ነው። ክብር ሁሉ ለኢየሱስ ክርስቶስ ይሁን። ኃይል፣ ክብር፣ ባለጠግነት፣ ሞገስ ከዘላለም እስከ ዘላለም በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ለእርሱ ይሁን፣ አሜን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ዋው! በእውነት እኔ ፖሊዬ በዚህ ከባድ ቃል ሳንጸልይ መሄድ እንደሌለብን አስባለሁና ይህ ቃል እኔን ይመለከተኛል፣ ይቅር ማለት አቃተኝ የምትሉ ሰዎች አንዳንድ ቁጥር ጻፉ። ማለት በጣም ከባድ የሆነ የጌታን ልብን ያሳየን አይደለ? እሱ ምንድን ነው? ሲኦል ትገባለህ ትወጣለህ አይደለም ጥያቄው። ሕግን ጠብቅ አጠብቅ ሳይሆን የሰው ልጅ ያለበትን የልብ ሸለፈት ነው እግዚአብሔር በቃሉ ብርሃን እያሳየን ያለው እና በተለይ በጣም ያስፈራኝ ነገር ምንድን ነው? የሚገርም ፖሊስ ኢነር ሂሊንግ ማለት ይሄ ነው። በቃ ወደ ውስጥ ማየት በሽታን ማየት ነው እና አንደኛው ይሄ ማቴዎስ ላይ ቅድም ያልከው ስለ ጀጅመንት አንደኛው የስር ነው ክላስ ነው እና አስፈሪ ነው በጣም ምን ያህል ኢቭን በየዕለት ኑሯችን ሰውን ጨርቃም ባዶ ድንጋይ ራስ ደደብ እያለን በጣም ቅድም ያልከው ነገር አለ። የፈጠረው አካል እንኳን እንደዛ ላለው ጌታ እንኳን የሰው ልጅ ፈጥሮ እንደ የገሃነም ፍርድ ይገባዋል ያለው እና አይ ቲንክ እኛ እንደ ኖርማል ድንጋይ ራስ ማትረባ ምናምን እያለን ሰዎችን አይዴንቲቲ የሚመታ ነገር አድርገን የሰዎችን ማንነት ክራሽ እያደረገን ያለ ነው እና አንደበታችን ላይ በጣም ቅድም ያልከው እግዚአብሔር ይጠይቃል እኮ ይሄ ሰውን የሚገል አንደበታችን ገዳይ ነው። አንደበታችን ያጠፋል፣ የሰውን አይዴንቲቲ ያጠፋል። በእግዚአብሔር መልክ የተፈጠረውን ሰው የተረገመ አድርገን እየተናገርን ሰዎችን በጣም ገለናል እና እዚህ ውስጥ ያላችሁ በእንዲህ አይነት መልኩ በጣም በሰውም የተጎዳችሁ ሰውንም የጎዳችሁ አንዳንዴ ቅድም እያወራህ ምን አስብኩ መሰለ ፖሊዬ፣ ለምሳሌ አንድ ሰው በጣም ጥፋት ሲያጠፍ ልቤ ውድቀቱን ይጠብቃል። የሰው ልብ እንዴት ክፉ ነው! ምክንያቱም እኔ ከገደልኩት መንግስት ይጠይቀኛል፣ ቤተክርስቲያን አበሻ ይገለኛል። እጠብቅና ሰውየው ሲወድቅ የእጁን አገኘላለሁ እና በጣም ነው ያመመኝ። እንዴት አድርገን ልባችን ቅድም ስትል ማን ነው የሚያውቀው? አሁን አንድ ሰው ሲበድለኝ ሂጂ ልገለው አልችልም። ስለዚህ ፈሪሳውያን እነሱ አልገደለም ይዞክ ይላሉ። ልባቸው ነፍሰ ገዳይ ነው። አሁን ማቴዎስ ሊያሳየው ነገር ለካ ቆሜ የሰውየውን ውድቀት ጠብቃለሁ። ይህ ሰውዬ ቆሜ እናገርበታለሁ። አይቀጥልም፣ ክፉ ነው፣ ድንጋይ ራስ ነው፣ አይለማም፣ አያልፍለትም እያልኩ ስፒክ ጀጅመንት ማለት ነው። ፍርድ ሰውየው ላይ ይናገራል። እኔ ክፉ ልቤ እንደሆነ የምታውቀው ምንድን ነው? ሰውየው ሳይሳካለት ስቀር ዘልዬ ይኸው የእጁን ያገኘው እላለሁ ማለት ነው። እዛ ያ ልብ መራራ ልብ ስለሆነ በተአምር ታውቃላችሁ ክፉ የሆነ ማንነት ነው። በዚህ ሁኔታ ነው ሶሻል ሚዲያ ላይ ተመልከቱ፣ በሰዎች ላይ ተመልከቱ ጋይስ። ለምን እንደምንስቅ አላውቅም፣ ለምን ደስ እንደሚለን አያሳዘንም? ፖልዬ ልጁን ሰጥቶ እንደ ኢየሱስ አብ ልጁን ሰጥቶ ሰዎች ኃጢአት ሲሰሩ ሲወድቁ የእጃቸውን ያገኘው ብሎ አያውቅም ጌታ። ከእኛ ጋር ያዝናል።
አይገርም? የበደልነው እኮ እሱን ነው። አንተም ብቻ በደልኩ እንዳለ ዳዊት እሱን እኮን ያውም ልጁን ሰጥቶን መንፈሱን ሰጥቶን በድለነው ስንወድቅ ጌታ ያዝንልናል፣ ይራራልናል። እኛ ባልከፈልነው ዋጋ ሰው ሲወድቅ ደስ ይለናል። ቅድም ያልከው ምን አይነት ልብን ያለን ጎበዝ። ኤርምያስ 17 ላይ ያሳየን እኔ ነኝ ማቀው አለ እግዚአብሔር። አይገርም? ማንም ማያውቀው በጣም ዲሲቨር ነን ፖልዬ። እኔ ሁኝ በጣም ብዙ ጊዜ ቻሌንጅ ራሴን አደርጋለሁ። ለምንድን ነው የሚጠሉኝ ሰዎች ሲመቱ ደስ የሚለኝ ይላል። ቢካዝ አም ኢቭል አይ ሃቭ ኢቭል ሃርት። እግዚአብሔር ካልፈወሰን ካልተጠነቀቀልን በቀር እኛ የሰዎችን ውድቀት እንጠብቃለን። በእውነት ፐርፌክት የሆነ ማይ ጋድ ጌታው ልባችን ፍቅር ይውጣበት። ጌታው እንማጸናለን። እባክህ ጌታ ሆይ we need inner healing father god ጨርቃችንን አይደለም ልብሳችንን አይደለም ልባችንን ፈውስልን እግዚአብሔር። መስዬ ቅድም ምናለች? የልብ መፈወስ ደሁል ነገራችንን ነው የሚፈውሰው። ደሁል ነገራችን ታውቃለህ። በኢነር ሂሊንግ ህግ ማለት ነው አንፎርጊቭነስ ብላኬጅ ነው ለማንኛውም እግዚአብሔር ለሚባርክ በረከት በር መዝጊያ ቁልፍ ነው። አይገርም? እንዴት ነው የምንደሰተው ጎበዝ? እንዴት ነው በጣም ኢቨን በእውነት አያለው እኔ አዝናለሁ በጣም በሰው ላይ ለሚነገር ኔጌቲቪቲ እንዴት ኤክሳይትድ እንደሚያደርግ። ኦርቶዶክስ ሲሰደብ ደስ የሚለው ጴንጤ ሲሰደብ ደስ የሚለው ኦርቶዶክስ። ምን አይነት ክፋት ነው በመድኃኔዓለም። እግዚአብሔር ልባችንን ይፈውስ። እግዚአብሔር ዛሬ ተናግሮናል። የእውነት በጣም ፖል አድመተ የተናገርከው የገረመኝ ይሄ የእንትን ጉዳይ አይደል፣ እንቱን ህጉን ወደ ውስጥ እየከተተው ነው፣ ክላይማክሱን የሰቀለባቸው። ምክንያቱም እነዚህ ሰዎች አክት ያቁበታል፣ ህግ መጠበቅ ያቁበታል። እግዚአብሔር ደግሞ ልባቸውን ያውቃል። ጽድቃችሁ መብለጥ አለበት፣ ወደ ውስጣችሁ ተመለሱ እያለ ነው ጌታ። ስታፕ ቱ ቢ አክቲንግ ላይክ ኤ ክርስቲያን በት ዮር ሃርት ኢዝ አ መርደረር አይደለ? ልባችን ገዳይ ነው። እግዚአብሔር ያንን የወሰደባቸው። ጌታ ሆይ እንለምናል በእውነት። ፖልዬ ጸልይልን፣ በዚህ አብዬም ጸልይልን፣ ኤፊም ከዛ በኋላ እንጸልይ። ሆነ ልባችንን በዚህ እየተሰቃያችሁ ያላችሁ ቅድም አንድ ጥያቄ ጠየቅ የሚያስደነግጥ። ለምሳሌ ባልና ሚስት አብረው ስለሆኑ ሰላም ናቸው ማለት አይደለም። መመታታት በእጅ ብቻ አይደለም። ልብህ መሮ አንድ ቀን ከምትገድል ወጣ ብለህ ልብን ፈውሰ ተመለሰና። አዳኒ በጣም የልባችን መራርነት ሰውየውን እንዴት እንደምንገድል ቁጭ ብለን እናስባለን። እኔ የመረረኝ ከሚሄድ ወጣ ብዬ ብፈወስ ይሻለኛል። ምክንያቱም ሰው ነን። ሰው ስለሆነን የጎዳን ሰው ባየን ቁጥር ያ ፔኑ የመረቀዘ ይመጣል። በጣም እየመረቀዘ ይመጣል። እኔ አንዳንድ ሰዎች በመጠጥ ሱስ ሲያዙ አልፈርድባቸውም። የት ውስጥ ይጉን መርሳት ነው የፈለጉት፣ ችግሩ አይረሱትም እንጂ። ቀልድ አይደለም ጋይስ። እባክህ እግዚአብሔር ሆይ፣ እባክህ ጌታ ሆይ፣ ፖል ጸልይ እባክህ። ኢየሱስ 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 አባት ሆይ፣ አባት ሆይ፣ ጌታ ሆይ፣ በዚህ እውነት ላይ ቆመን እንጸልያለን። አንተ በመስቀል ሳለህ ደምህ ገና ፈሶ ሳያልቅ በዛ ህመም ውስጥ ሆነ ጎንህን እየወጉ ሰውነትህ ተተልትሎ በቀኝና በግራ ላይ እጆች ላይ ሚስማር ተቸንክሮ
እግሮች ላይ ሚስማር ተቸንክሮ ጌታ ሆይ የሸዋ አክሊል ባናት ላይ አድርገው መላ ሰውነትህ ህመም እየተሰማው አባት ሆይ ጌታ ሆይ ያለህበትን ህመም ልንረዳ አንችልም፣ ግን በዛ ህመም ውስጥ ሆነ እያየህ ለሚወጉ እንደዛ ላሰቃዩ ምንም ሳትበድላቸው ምንም ሳታረጋቸው ልታድናቸው መተ ለተፉብህ በጥፊ እየመቱ ለናቁ በዛው ህመም ውስጥ ሆነ የሚያረጉትን አቁምና ይቅር በላቸው አልክ። ጌታ ሆይ በዚህ እውነት ላይ ቆመን እንጸልያለን። እኔ ጌታ ሆይ አመፀኛና በደለኛ ከመሆኑ ውጭ ምንም አላውቅም። እኔ ጌታ ሆይ ለሰው ይቅር ማለልበት ምክንያት የለም። ምክንያቱም ስታገኘኝ እኔ አመፀኛ ነበርኩ። የበደልኩ በደል ታላቅ ነው ጌታ ሆይ። እኔም ከወጉህ መካከል ነኝ። እኔም ከሰቀሉ መካከል ነኝ። የኃጢአት ያስከፈለውን ዋጋ ለማየት መስቀልህን መመልከት ነው። እኔም አለሁበት ጌታ ሆይ፣ ግን አንተ ምረኸኛል ጌታ ሆይ። ምሕረትን ሰጥተኸኛል። ይህ እውነት ያው ነው። ይህ እውነት ጌታ ሆይ ታሪክ አይደለም፣ እውነት ነው። በቃልህ ላይ የተጻፈ ነው ጌታ ሆይ። እኔም ጌታ ሆይ ልቤን መርምር፣ የወንድም እህቶቼን ልብ መርምር ጌታ ሆይ። ስላቃተን መተናል ጌታ ሆይ። ነህምያ ሲጸልይ በሰማይ የምትኖር አምላካችን ሆይ አለ ጌታ ሆይ። እርሱ ጌትነትህን ያውቃል፣ አምላክነትን ያውቃል፣ የሁሉ ጌታ መሆንን ያውቃል። እኔና ወንድም እህቶቼ በዚህ ዘመን ግን ከሁሉ በላይ አባትነትን እናውቃለን። ጸልዩ ያልከንም አባታችን ሆይ በሉ ብለህ ነው። አባታችን ሆይ እንላለን። በልጅ በኢየሱስ ክርስቶስ ስም ጌታ ሆይ ለምንሃለን፣ ጸጋን ስጠን ጌታ ሆይ። በእውነት እኔ ከምሕረት እጀምራለሁ። ምሕረት አድርግልን ጌታ ሆይ። ይቅር አንልም ላልንበት ደግሞ አንተን ለበደልንበት አባት ሆይ ምሕረት አድርግልን ጌታ ሆይ። ልቤን መርምር ጌታ ሆይ። ልቤ ውስጥ ክፋት አለ፣ አመፅ አለ ጌታ ሆይ። አንተ መርምረው ጌታ ሆይ። በአንተ ፊት አላስመስልም። አንተ የተዋረደውን ልብና የተሰበረውን መንፈስ አትንቅም ጌታ ሆይ። መርምረን ጌታ ሆይ፣ መርምረን ጌታ ሆይ። ጌታ ሆይ ክፋቴ ካንተ የተደበቀ አይደለም፣ በደሌ ካንተ የተደበቀ አይደለም፣ ታውቀዋለህ ጌታ ሆይ። ነገር ግን አግዘን አባት ሆይ። ወንድም እህቶቼ ጌታ ሆይ ወደ አንተ ከመቃተታቸው በፊት እኔ ምሕረት እጠይቃለሁ። እኔን ማረኝ ጌታ ሆይ። እኔን ይቅር በለኝ ጌታ ሆይ። ሁላችንን ይቅር በለን። ይህ ቂም ወደ ልጆቻችን አይሂድ፣ ወደ ትውልድ ፍቅርህ ብቻ ይሂድ ጌታ ሆይ። ለትውልድ ፍቅርህን ብቻ እናስተላልፍ። በኢየሱስ ደም እጠበን ጌታ ሆይ። በደምህ እጠበን እባክህን። ምሕረት አድርግልን። በድለናል፣ በድለናል ኢየሱስ። በአደባባይ እንላለን በድለናል። በድብቅ በድለናል፣ በአደባባይ በድለናል። ወንድም እህቶቻችንን ጌታ ሆይ ፍቅር አልሰጠንም፣ ምሕረት አላረግንም። አንተ ምሕረት ሰጥተን በትዕቢት ተመላልሰናል ጌታ ሆይ። አንተ ትዕቢተኞችን ትቃወማለህ፣ ለትሑታን ነው ጸጋ የምታበዛው ጌታ ሆይ። እኔ የዋህ በልቤ ትሑት ነኝ ብልሃል። ድንጋዩን ልብ ከልባችን ንቀልና ጌታ ሆይ ስጋውን ልብ ጌታ ሆይ በኢየሱስ ስም ጌታ ሆይ ደግመ ደጋግመ ግጠምልን፣ አንተን እስክንመስል ድረስ ያ አንተ አስተሳሰብ በውስጣችን እስኪኖር ድረስ ጌታ ሆይ። ድንጋዩ ልብ ጌታ ሆይ ፍቅር ሲመጣ ይመልሳል፣ ብሎክ ያደርጋል። ልክ ድንጋይ ላይ ውሃ ቢፈስበት ጌታ ሆይ ምንም ወደ ውስጡ እንደማያስገባ የእግዚአብሔር ቃል ቢመጣ ይመልሳል አንጥሮ፣ ጸሎት ቢመጣ አንጥሮ ይመልሳል ጌታ ሆይ። ምሕረት አርግልን ጌታ ሆይ፣ ምሕረት አርግልን። በደምህ ጠበን ጌታ ሆይ፣ በኢየሱስ ክርስቶስ ስም በደምህ ጠበን አባት ሆይ። በኢየሱስ ስም እጸልያለሁ ጌታ ሆይ። እህቴ አቢጊያ ስትጸልይ፣ ኤፊ ሲጸልይ መንፈስ ቅዱስ አግዛቸው፣ በመንፈስ ተሞልተው ይጸልዩ። ለእኔ ጌታ ሆይ ምሕረት ይሁንልኝ ጌታ ሆይ፣ ለእኔ ፈውስ ይሁንልኝ ጌታ ሆይ። ሲጸልዩ አንተ ተናገር፣ መንፈስ ቅዱስ በእነሱ ውስጥ አንተ ቃት አባት ሆይ እለምንሃለሁ
አቢ ቀጥይ። ኢየሱስ 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 እግዚአብሔር አምላክና አባት ሆይ እግዚአብሔር ሆይ ልባችንን አንተ ነህ የምታውቀው አባት ሆይ ለይተህ መርምረህ ጌታ ሆይ ራሳችን ላይ የማናውቀውን ለራሳችን ለይተን የማንለየውን አባት ሆይ አንተ ሁሉን የምታውቅ አምላክ አንተ እኛ ራሳችንን ከምናውቀው በላይ ያወቅከን አምላክ ጌታ ሆይ የፈጠርከን አምላክ እግዚአብሔር ሆይ ኢየሱስ ጌታ ሆይ መርምረህ ለውጠን አሜን ጌታ ሆይ እኛ ያልገባንን እኛ ያላወቅነውን እኛ ያላየነውን በላያችን ላይ ያለውን ጌታ ሆይ አውጣልን አባት ሆይ ወደ አሜን አንተ መልክ የሚጠጋውን ልብ እስክንይዝ ድረስ አንተ የኔ ያልከው ጋር እስክንደርስ ድረስ አባት ሆይ እያንዳንዱን አውጣልን አባት ሆይ አሜን እንለምንሃለን ዛሬ በፊትህ ቀርበን አባባ አሜን እንለምንሃለን በፊትህ ቀርበን ጌታ ሆይ ኢየሱስ እንደዚች ምድር መኖር አስጠልቶናል ጌታ ሆይ እንደዚች ምድር በቃ እንዲሁ መኖር ጌታ ሆይ ሰልችቶናል አባት ሆይ አባባ እንድንሆን እንደተጠራ ነው ጌታ ሆይ አባት ሆይ ልባችንን እንደዛ አድርግልን ጌታ አሜን ሆይ እንደወደድከው እንደፈጠርከው አንተ እንዲሆን አድርገህ እንደወሰንከው ጌታ ሆይ እንደዛው ልባችን ይሁንልን አባባ አሜን እንለምንሃለን ጌታ ሆይ አሜን የሰዎችን ልሳን የመላእክትንም ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ እንደሚሿሿህ ጽናጽል ነኝ ተብሎ እንደተጻፈ ጌታ ሆይ ባዶ እንዳንሆን እንደዚሁ ከንቱ ሆነን እንዳንቀር አባባ እንለምንሃለን ጌታ ሆይ አሜን ልባችን በፍቅር አሜን ይሞላ አንተ አሜን ሳትሳሳ የሰጠኸው ፍቅር ጌታ ሆይ አባት ሆይ የማይገባንን ጌታ ሆይ ምንም ሳትጠብቅ ያፈሰስከውን ፍቅር አባት ሆይ እንዲሁ እኛ ያንን ፍቅር ተካፍለናልና ተቀብለናልና አባት ሆይ ያንን ፍቅር ማፍሰስ ይሁንልን ያንን አሜን ፍቅር ጌታ ሆይ እኛ የተቀበልነው ያየነውን ፍቅር ጌታ ሆይ ለሌሎች መስጠት ይሁንልን ጌታ ሆይ ምንም ሳይጠብቅ የሚሰጥን ልብ ጌታ ሆይ ምንም ሳይፈልግ የሚያደርግን ልብ ጌታ ሆይ እንለምንሃለን አባባ ለዚህ አሜን ተጠርተናልና በዚህ ተለይተናልና ጌታ ሆይ ያንተ የሆኑ የሚለዩበት ይሄ ነውና ጌታ ሆይ ይሄንን ልብ በዚህ ልብ እንድትለየን እንለምንሃለን አባት ሆይ አሜን የእውነት ከተለየን አይቀር አባት ሆይ በዚህ እንድንለይ አንተ ልባችንን ለውጥልን ጌታ ሆይ አሜን መንፈስ ቅዱስ በውስጣችን ያለኸው መንፈስ ቅዱስ ልባችንን ለውጥልን ጌታ አሜን ሆይ ጌታ ሆይ እንለምንሃለን አሜን አባት ሆይ የምንወድበትን ጸጋ ጌታ ሆይ ኢየሱስ ይቅር የምንልበትን ጸጋ አባት ሆይ ሳይሰስት ጌታ ሆይ ምንም የኔ የማይል ልብን እንድትሰጠን አባት ሆይ መጎዳታችንን እስካናስታውስ ድረስ ይቅር ተብለናል ጌታ ኢየሱስ ሆይ መጎዳታችንን አሜን እስካናስታውስ ድረስ አንተ ሁሉን አጥፍተህልናል ጌታ ሆይ ከሁሉ ፈውሰህናል ጌታ ሆይ ፍጹም አሜን የሆነውን ሰላምህን ፍጹም የሆነውን እረፍትህን ፍጹም የሆነውን አክሰፕታንስህን ጌታ ሆይ ለእኛ ሰጥተህናል እኛ ጌታ ሆይ ያየነውን ያገኘነውን ጌታ ሆይ መልሰን መስጠት ይሆንልን ዘንድ ጌታ ሆይ መልሰን ማድረግ ይሆንልን ዘንድ አባት ሆይ ልባችንን ፈጽመህ ትፈውስ ዘንድ እንለምንሃለን አባት ሆይ በዚህ ላለ ነው ለወንድም እህቶቼ ለእያንዳንዳችን ጌታ ሆይ ይሄንን ቃል ለሰማን ሁሉ አባት ሆይ እንድትፈውስ ልባችንን እንለምንሃለን ጌታ አሜን ሆይ በእውነት ከዚህ ስንወጣ እንደመጣ ነው እንዳይሆንብን አባት ሆይ አሜን ይቅር ማለት ያቃተንን ይቅር ብለን መውጣት ይሆንልን ዘንድ ጌታ ሆይ ላናስታውሰው መልሰን ጌታ ሆይ መልሰን እንዲህ ሆኖ እኮ አልፌ ሆኖ ላንለው ጌታ ሆይ ለቀን ትተን መውጣት ይሆንልን ዘንድ አባት ሆይ እንለምንሃለን በቃልህ አሜን የእውነትም ተፈውሰን መውጣት ይሆንልን ዘንድ አሜን ልባችንን ጌታ ሆይ ከፈትን ይኸው ፈቃደኝነታችንን ሰጥተናል አባት ሆይ በቃልህ አሜን በሰማነው ቃል የእውነት ተፈውሰን መውጣት ይሆንልን ዘንድ የእውነት ተለውጠን መውጣት ይሆንልን ዘንድ አባት ሆይ እንለምንሃለን ጌታ አሜን ሆይ አጥፍቶ ከሚያጠፋ ጌታ ሆይ ጥላቻ ታወጣን ዘንድ እንለምንሃለን አባት አሜን ሆይ ራሳችንንም ሰዎችንም እዚሁ ጌታ ሆይ ካለንበት እንኳን ፈቀቅ የማያደርግን ጌታ ሆይ
እንዲሁ በከንቱ የሚጨርስን ጌታ ሆይ ከእንደዚህ አይነት ልብ ከእንደዚህ አይነት ድካም ከሆነ ህይወት ጌታ ሆይ እንለምንሃለን እንድታወጣን። አባት ሆይ በእውነት ደግሞ በቃልህ ይሄንን ልታደርግ መተሃልና ወደኛ እጅግ አድርገን እናመሰግንሃለን መንፈስ ቅዱስ። አሜን። ኢየሱስ 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 ጌታ ሆይ እርዳን። አባት ሆይ እርዳን። አባት ሆይ አግዘን። አባት ሆይ ጌታ ሆይ የረዳን ስላለ ተመስገን። ተመስገን ጌታ ሆይ አባት ሆይ ተመስገን እየረዳን ስላለ ልባችንን እየፈወስክ ስላለ እናመሰግናለን ጌታ ሆይ ኢየሱስ ኢየሱስ። ኤፊ እስኪ ጌታን አመስግነው ኤፊ። ሃሌሉያ ሃሌሉያ። ኢየሱስ 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 ኢየሱስ። የእግዚአብሔር መንፈስ የእግዚአብሔር መንፈስ የእግዚአብሔር መንፈስ የእግዚአብሔር መንፈስ በጌታ በኢየሱስ ስም አሁን እንለቃለን። እግዚአብሔር መንፈስ የትኛውንም ያዝነውን ጥላቻ ሊሆን ይችላል፣ የትኛውም ያዝነውን ቅም እግዚአብሔር በኢየሱስ ክርስቶስም ቃልህ ልባችን ገብቶ አስታውሶናል። እግዚአብሔር በጌታ በኢየሱስ ክርስቶስም በጌታ በኢየሱስ ክርስቶስም በጌታ በኢየሱስ ክርስቶስም እግዚአብሔር አሁን ለመጣው ቃል ፈቃዳችንን እንሰጣለን፣ ከልባችን ነቅሎ እንዲያወጣ ለመጣው ቃል እግዚአብሔር በኢየሱስ ክርስቶስም ፈቃዳችንን እናስገዛለን። እግዚአብሔር በጌታ የትኛውንም የከበደንን በዘመናት መካከል ላይ ልንለቅ ፈልገን ልንለቅ ታግለን የከበደንን ይቅር ልንል ታግለን የከበደንን እግዚአብሔር በኢየሱስ ክርስቶስም አሁን ለመጣው ቃል ፈቃዳችንን እናስገዛለን። እግዚአብሔር በኢየሱስም ለመንፈስህ እናስገዛለን። በኢየሱስ ክርስቶስም ከውስጣችን አሁን ይንቀለው። እግዚአብሔር በኢየሱስም አሁን ይነቀል። በጌታ በኢየሱስም ከወንድሜ ውስጥ አሁን ይነቀል። ከእህቴ ውስጥ በኢየሱስም አሁን ይነቀል። በጌታ በኢየሱስም የእግዚአብሔር ቃል መጥቷል። የእግዚአብሔር ቃል ሲመጣ ደግሞ ቃል ብቻ አይደለም የሚሰራ ኃይልም ጭምር ይዞ ነው የሚመጣው። ስለ ይቅርታ ሲሰበክ ስለ ይቅርታ ሲነገር ያ የመጣው ቃል ይቅር የምንልበትንም ጭምር ኃይል ይዞ ነው የሚመጣው። ምናልባት ከዚህ በፊት ብዙ ጊዜ ታግለን አልተሳካልን ይሆናል። ብዙ ጊዜ ለቀናል ብለን በኋላ ላይ ራሳችንን ስናይ ሳንለቅ ቅድም ፓስተር እየስናገር እንደነበረው በወንድሜ ውድቀት የሚደሰት በበደሉኝ ሰዎች ውድቀት የሚደሰት ሆኜ ከዓመታት በኋላ ራሴን አገኝቼ ሊሆን ይችላል። ነገር ግን ይህ ቃል ሲመጣ የምር ምንለቅበትን ኃይል ይዞ ነው የሚመጣው። የምር ከውስጣችን ሊያወጣ ነው የሚመጣው። ስለዚህ ለመጣው ቃል ራሳችንን እናስገዛ፣ ፈቃዳችንን እንስጥ። እግዚአብሔር አቅቶኛል፣ ልለቅ ፈልጌ ደክሞኛል፣ አሁን ግን ቃል መጥቷል፣ መልቀቅ ፈልጋለሁ፣ እርዳኝ በሉ። አሁን መልቀቅ ፈልጋለሁ፣ አሁን መላቀቅ ፈልጋለሁ፣ እንዲፈታኝ ፈልጋለሁ፣ መንፈስ ቅዱስ ሆይ እርዳኝ እያላችሁ ጸልዩ ባላችሁበት ቦታ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር መንፈስ ቅዱስ አንተ ልብን የምትመረምር ነህ። አንተ ኩላሊትን የምትመረምር ነህ። በውስጣችን ያለውን የምታውቅ ነህ። እግዚአብሔር በኢየሱስ ክርስቶስም ልንለቅ ፈልገን ያቃተን ነገር እንኳን ቢሆን ልቅር ልንል ፈልገን እግዚአብሔር ሆይ በኢየሱስ ክርስቶስ የከበደን ነገር እንኳን ቢሆን ብዙ ጊዜ የታገልን ነገር እንኳን ቢሆን በኢየሱስ ክርስቶስም እንጸልያለን። አሁን በኢየሱስ ስም ከውስጣችን ይውጣ። አሁን በኢየሱስ ስም ከውስጣችን ይውጣ። አሁን በኢየሱስ ክርስቶስ ስም እንለቃለን። በኢየሱስ ክርስቶስ ስም ከውስጣችን ይውጣ። አሁን በኢየሱስ ስም እንለቃለን፣ ይውጣ። አሁን እንለቃለን፣ በኢየሱስ ስም ይውጣ። መንፈስ ቅዱስ በኢየሱስ ስም መፈወስ ይሆነልን፣ መፈወስ ይሆነልን፣ መፈወስ ይሆነልን። በኢየሱስ ስም ልባችንን ፈውሰው። በኢየሱስ ስም በኢየሱስ ስም ቅምን ከውስጣችን አስወግደው። ከእህቴ ውስጥ ቅም አስወግድ። የትኛውም በደል ቢሆን በኢየሱስ ክርስቶስ ስም ካንተ ፍቅር አይበልጥም። የትኛውም በደል በኢየሱስ ክርስቶስ ስም ካንተ ፍቅር አይበልጥም። እግዚአብሔር በኢየሱስ ክርስቶስ ስም ይህን የማይወደውን ይህን ቅም የቋጠረውን ልባችንን በኢየሱስ ክርስቶስ ስም በክርስቶስ ኢየሱስ በፍቅር ልብ ተካልን። በኢየሱስ ስም በሚወድ ልብ ተካልን። በኢየሱስ ክርስቶስ ስም የትኛውንም በደል ይቅር በምል የትኛውንም ኃጢአት በምምር በክርስቶስ ኢየሱስ ልብ በኢየሱስ ክርስቶስ ስም ልቦቻችን ይተካ። በኢየሱስ ስም ልባችን ይተካ። መስቀል ላይ ሆኖ እያመመው ይቅር ባለው በዚያ ልብ እየከበደው ይቅር ባለው በዚያ ልብ ቁስሉ ሳይደርቅ ደሙ ሳይደርቅ ይቅር ባለው በዚያ ልክ
አው ህመም ያማል ይቅር ማለት ይከብዳል ይቅር ማለት ይከብዳል ህመም አለው ግን ኢየሱስ ክርስቶስ በመስቀል ላይ በህመም ውስጥ ሆኖ ይቅር ባለው በዚያ ልክ በኢየሱስ ክርስቶስ ስም እግዚአብሔር ሆይ በዚያ ልብ ልባችንን ቀይረው በዚያ ልብ ልባችን ይቀየር በኢየሱስ ስም እግዚአብሔር ሆይ ድንጋዩን ልብ አስወግድ ከውስጣችን ይቅር ማይለውን ልብ በኢየሱስ ስም አስወግድ ከውስጣችን ቅመኛውን ልብ በኢየሱስ ስም አስወግድ በወንድሙ ውድቀት ምስቀውን ልብ አስወግድ የበደሉ ሰዎችን ውድቀት የሚጠባበቀውን ልብ በኢየሱስ ስም አስወግድ ይቅርታን ይዞ መስቀል ላይ ራቁቱን ተንጠልጥሎ ምሪያቸዋለሁ ባለው በዚያ በክርስቶስ ልብ በጌታ በኢየሱስ ስም ይተካ በክርስቶስ ልብ በኢየሱስ ክርስቶስ ስም ይተካ እግዚአብሔር አባ ልባችንን በኢየሱስ ስም ቀይረው ቃል መጥቷል እኛ ከብዶን የነበረውን ለቃል አሁን እንሰጣለን አቅቶን የነበረውን እንሰጣለን እግዚአብሔር በኢየሱስ ክርስቶስ በሰዎች ተነግሮን እግዚአብሔር በራሳችንን ሞክረን ከብዶን የነበረውን በኢየሱስ ክርስቶስ ስም ለመንፈስ እናስገዛለን እግዚአብሔር መንፈስ ከውስጣችን ነቅለህ አውጣው እህቴ ከብዷታል ወንድሜ ከብዶታል ላንተ ግን እናስገዛለን አሁን ላንተ ግን አሳልፈን እንሰጣለን አሁን በጌታ በኢየሱስ ክርስቶስ ስም አሁን ከውስጣችን ይነቀል በመንፈስ ቅዱስ ኃይል ከውስጣችን ይነቀል እግዚአብሔር በኢየሱስ ክርስቶስ ስም የሚወድ ልብ ይሰጠን ይቅር የሚል ልብ ይሰጠን በወንድሙ ውድቀት ማይስቅ ልብ ይሰጠን ይልቁኑ ወንድሙን የሚወድ ይልቁኑ ለወንድሙ ስኬት የሚታተር ይልቁኑ ለወንድሙ ስኬት የሚታገል ልብ በኢየሱስ ክርስቶስ ስም ይሰጠን እግዚአብሔር በጌታ በኢየሱስ ክርስቶስ ስም አንተ እንደወደድከን የምንወድበት ልብ አንተ እንዳየህን ወንድሜን ማይበት አንተ እንዳየው እህቴን ማይበት እግዚአብሔር በኢየሱስ ክርስቶስ ስም አንተ በወደድክበት በዚያ ፍቅር የሚመላለስበት ልብ በኢየሱስ ክርስቶስ ስም ለወንድም እህቶቼ ይሰጠን በኢየሱስ ክርስቶስ ስም አሁን በዚህ ሰዓት ይሰጠን በኢየሱስ ስም ልባችን ይቀየር ባንተ ልብ በኢየሱስ ስም ይቀየር ባንተ ልብ በኢየሱስ ስም ይቀየር ፈቃዳችንን አስገዛን ፈቃዳችንን ለቃልህ አስገዛን እግዚአብሔር በኢየሱስ ስም ለቃልህ አስገዛን ይህ በኢየሱስ ክርስቶስ ስም አሁን ይሆን በጌታ በኢየሱስ ስም ይቅር የማለት ሰላም አሁን ይሰማን ከውስጣችን ስለቅ አሁን ይሰማን እግዚአብሔር በኢየሱስ ክርስቶስ ስም ለዘመናት እግዚአብሔር ከብዶን የነበረው ይታወቀን የነበረው በኢየሱስ ክርስቶስ ስም እግዚአብሔር ይቅር አለ ማለት ቅም በኢየሱስ ክርስቶስ አሁን ስለቅ ይታወቀን በኢየሱስ ስም ስለቅ ይታወቀን በኢየሱስ ከውስጣችን ሲወገድ ይታወቀን በኢየሱስ በቃል ኃይል ስንፈወስ ይታወቀን በኢየሱስ መንፈስ ቅዱስ ከኛ ውስጥ ሲነቅለው ይታወቀን በኢየሱስ የፍቅር ሰላም በኢየሱስ ክርስቶስም የወንድሜን የእቴን ልብ በኢየሱስም ይቆጣጠር ያንተ ሰላም በኢየሱስም ቤታቸው ይግባ ያንተ ሰላም ጓዳቸው ይግባ ያንተ ፍቅር በኢየሱስ ክርስቶስም ሕይወታቸው ላይ መገለጥ ይጀምር ያንተ ፍቅር በኢየሱስም ኑሯቸው ላይ መገለጥ ይጀምር ይጠሉ የነበሩ ሰዎች በኢየሱስ ክርስቶስም አሁን ከመሬት ተነስተው መውደድ ይጋባባቸው አሁን ከመሬት ተነስቶ ፍቅር ይጋባባቸው አሁን ከመሬት ተነስቶ እግዚአብሔር በኢየሱስ ክርስቶስ ያለምንም ምክንያት መውደድ በኢየሱስም ያለምንም ምክንያት እግዚአብሔር ለወንድምን መውደድ ለወንድሙ ስኬት መጸለይ ለወንድሙ ስኬት መኳተን በኢየሱስ ክርስቶስም ቤታቸው እንዲገባ ጸለይ አሜን አሜን ይህ በጌታ በኢየሱስ ስም አሁን ይሁን እጅግ በጣም እንወዳሃለን በኢየሱስ ስም አሜን 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 ጌታ ይባርክህ አቢጎ ጌታ ይባርካችሁ ጸጋ ይብዛላችሁ የመጨረሻ ፓስተር ጌታ ይባርክ ክብር ሁሉ ለኢየሱስ ይሁን ለረዳን እንግዲህ በእኔ ያለውን ጸጋ ስላመንክ እኔን ሳይሆን ቴንክ ዩ እኔም ራሴን አላመንኩ ነበር ቅድም ድንጋጤን አይቶ ብሩኬ ደውሎልኝ ነበርና ጸልዮልኝ ነበር ብሩኬ ወዳለው ጌታ ይባርክ የ5 ደቂቃ ስብከት ከየት እንደምናመጣ እናቀምና ጌታ ይባረክ አንድ ባርኮት ግን ባርካቸዋለሁ ፓስተር እውነት እንደ አባት በመደክምበት አቅም በማጣበት መቆም በማልችልበት ቃላቶቹን መገጣጠም ባልችልም ከጎኔ ስለቆምክ ያው ጌታ ነው የሚከፍለው ሁሉንም ለሁላችንም ለናወድም ለሁላችንም ስለምትቆም ጌታ አባት ስላረገ
ክብር ለኢየሱስ ይሁንለት። ግን እንወድሃለን በጣም እኔ በጣም ወድሃለሁ። ምን አይነት ጊፍት እንደተሰጠኝ ቆይቶ ነው የገባኝና ወንድ ልጅ ስለሆንኩ ኢሞሽናል ላለመሆን እሞክራለሁ። ግን ጌታ በእውነት በዚህ ባርካችኋለሁ። እግዚአብሔር ልክ የክርስቶስ አካል እኔ ያለ ወንድሜ መኖር አልችልም። ወንድም እህቶቼ የግድ ያስፈልጉኛል እና ይህን ተረድቻለሁ እና በዚህ ቃል ልባርካችሁ። እግዚአብሔር በደከማችሁ ጊዜ የሚያበረቷችሁን የእርሱ የሆኑትን ሰዎች ልባቸው ከእርሱ የሆነ በምታለቅሱ ጊዜ ቁጭ ብሎ አብሯችሁ የሚያለቅሱ፣ በምትስቁ ጊዜ የሚስቁ፣ በአቃታችሁ ጊዜ የሚቆሙላችሁ፣ በጎደሏችሁ የሚሞሉላችሁ፣ ማንም ከጎናችሁ ሳይቆም ከጎናችሁ የሚቆሙላችሁ፣ ቀኛችሁን የሚደግፉ፣ ምርኩዝ የሚሆኗችሁ፣ እውነት ከእግዚአብሔር የሆኑ እውነተኛ ወንድም እህቶች፣ እውነተኛ የእግዚአብሔር ባሪያዎች፣ እውነት ለሁላችሁም መንፈሳዊ አባቶች ቢሆኑ ምንም ከእግዚአብሔር እየተላከ ለእናንተ በጎደላችሁ ላይ የሚያስፈልገውን ሁሉ እግዚአብሔር ያስፈልጋችኋል ባለው ሁሉ እውነት ጌታ በሰው ይደግፋችሁ፣ ጌታ በሰው ይቁምላችሁ። በቃ በክርስቶስ አካል በሆኑት ጌታ ይቁምላችሁ፣ ክንዳችሁን ይደግፍ በኢየሱስ ስም። ስትፍገመገሙ ተጠግተው የሚቆሙ በኢየሱስ ስም፣ ስታለቅሱ አብሯችሁ የሚያለቅሱ በኢየሱስ ስም፣ በሐዘናችሁ ላይ ሁሌ ደስታን የሚከቱ፣ ተስፋ በቆረጣችሁ ጊዜ በራሳችሁ ተስፋ በቆረጣችሁ ጊዜ ተስፋ የማይቆርጡባችሁ በኢየሱስ ስም ይስጣችሁ። በኢየሱስ ስም የጌታ ልብ ያላችሁ ወዳጆች ይስጣችሁ። እግዚአብሔር በዚህ ይባርካችሁ። ይሄን በጌታ በኢየሱስ ስም ይሄ ባርኮት ወደ እናንተ ይምጣ። አሜን ላላችሁ ሁሉ በእውነት ጌታ እናንተን በክርስቶስ አካል እውነት ጌታ ራሱን ይግለጥላችሁ። ተባረኩ። ዋው ፖሊ ተባረክ። ጌታ ዘመንን ይባርክ። በእውነት ሁሌ በአንተ ጌታ ስለሚያስበረግገን ስለሚመልሰን ጌታ ሉጋም ስላደረገ የእውነት ማለት ስላለብኝ አይደለም። አንዳንዴ እንዴት እንሆናለን መሰለ ፖልዬ እማዝነው ማለት ነው። ኢዮብ ላይ ምን ይላል? እግዚአብሔር በአንድም በሌላም ይናገራል፣ ሰውን ግን አያስተውልም ይላልና አንዳንዴ ድንገት በአንተ የሚመልሰን አመላለስ የተረሱትን ነገሮች ነው እግዚአብሔር እንደዚህ አድርጎ የሚያስደነብረን ማለት ነው። እና በቀላል ይመስላል በጣም እኔ ዛሬ እፍርን ያልኩ ማለት ኤግዛክትሊ ኢነር ሂሊንግ ቴክ ሚ ባክ። እንዴት የአንዳንዴ እንትን እናደረግን የለ አክተር እንሆናለን፣ ቤት ፐርፎርም እናደረጋለን፣ መንፈሳዊ መልክ አለን እና ፈሪሳውያኖችን ልባቸውን ነው ያላቸው ስትል የእውነት ላልገድል ችላለሁ፣ ግን የሚጠላኝ ሰው ሲወድቅ የእውነት ጌታ አንሳው ብዬ ነው ምጸልየው ወይስ እዛው ደፍታ አስቀረው ነው ምለው? እዛው ልቤን ቼክ ማድረግ ነው የጀመርኩት። ምክንያቱም እሰው ሲሪየስ በጣም በነገር ሲሪየስ እና እንዳልኩ ኢነር ሂሊንግ ከምንሰጠው አንዱ ኮርስ ምንድን ነው? ጀጅመንት የሚባለው ወንድም ላይ መፍረድ ያስፈራል። በጣም ቀን ኢየሱስ ጨርቃም የሚል እኮ ነው ያለው። የገሃነም ፍርድ ይገባዋል። በጣም እኛ እሱን ነገር እንደ እንትን ነው የምናየው። ለምዶና አላቅም። አገልጋይ ስንሆን ሰውን መራገም ኖርማል ይመስለናል። ለምሳሌ የእሱ ባክቶ ምናምን ማለት እና ለምእመኑ ግን አትባባሉ እንላለን። እኛ ሰንዴ ስኩል አስተማሪዎች ነን ወይ? ገብቷል። ህፃናቶችን ሰብስበ አይታል። አገልጋዮች ሲሆኑ መገዳደል ኖርማል ነው። ህዝቡ ግን ሲጣላ ኖርማል አይደለም። አገልጋይ ሲያማ ኖርማል ነው። ህዝቡ ሲያማ ግን ኖርማል አይደለም። አገልጋይን ሲጠላ፣ ቸርቾችን ሲጠላ ኖርማል ነው በጣም። ግን እኛ አትጥሉ ብለን መስበክ ግን በጣም አንደኛ ነን እና ጌታ ይራራልን በጣም እና ናውድዬ ግትስ ሪፍሌክት አድርግና ለወንድማችንም እንሰጠዋለን። እሺ ፓስተር ተባረክ። ጌታ ኢየሱስ ይባርክ። ፖል አሜዚንግ። አልገባህም ዛሬ በጣም ዊሽ አረኩኝ። በጣም የሌለ ቤቶኜ በጻፍኩ ምናምን ብዬ ግን ትንሽ ከማስታውሰው እንትን ልበል በጣም ተነክቼ ነበር እና በጣም እግዚአብሔርን እያመሰግንኩ ነበረ።
አት ሴም ታይም ደግሞ እዚህ ሁላችንም በአንተ ፕራውድ ነን የሌለ ማለት ነው። በጣም በጣም ተነክቻለሁ። በጣም የእግዚአብሔር ጸጋ በአንተ ውስጥ በኃይል እየሰራ እንደሆነና ሰኞም ላይም ደግሞ ተናፍቃል መምጣት አለብህ። ከተናገርከው ውስጥ የቀረው ይሄ ስለ መግደል ከልብ ነው የሚጀምረው ያልከው ፓርት ላይ በቃ በጣም ውስጥ ቀርቶ ነበርና አንዳንድ ጊዜ የሚበድሉንን ሰዎች ብቻ ሳይሆን ከኛ ሊበልጡ የደረሱም ሰዎች የሆነ ሊያልፉን ሲሉ መጥፎ እናስባለን ማለት ነው። እንዴ የት ሊሄድ ነው ምናምን እኩል ካንተ እኩል ከሆነ ምንም አይመስልም፣ ወይ ደግሞ ካንተ በታችም ከሆነ ምንም አይመስልም። ግን ሊበልጥ ሲል ጥሩ አይደለም ቀርቶ መጥፎ ያደረገብንና ራሴን እያየው ነበር። በኢየሱስ ጌታ ሆይ ልቤ መፈወስ አለበት ምናምን እያልኩ በጣም ብዙ እያሰብኩ ነበርና ያ በጣም ውስጤ ቀርቷል። አይ ቲንክ ይሄ ነገር የሚስተካከለው ሞር ጊዜ ከጌታ ጋር በማሳለፍ ይመስለኛል። ገብቷል? ማንጸልይ ከጌታ ጋር ጊዜ ማናሳልፍ ከሆነ እግዚአብሔር ለራሳችን ፍቃድ ስለሚተወን ሰው ደግሞ በባህሪው ምንድነው ክፉ ስለሆነ ወደ ክፋት ነው የምናመዝነው ማለት ነው። እና ይህንን በጣም እንዳስተውል አድርገኛል። ሌላኛው ጌታ ወርዶ ሲያወራን ኦኬ ምንድነው አሁን ለሳምራዊቷ ሴት ሲያወራት በሚገባት ቋንቋ ነው። ሄዶ ዝም ብሎ ስለ ትሪኒቲ ታውቂያለሽ ወይ አይደለም ያላት። ሄቨን ላይ ምን እንዳለ በሷ ሌቭል ወርዶ ውሃ ስጪኝ ነው ያላት ማለት ነው። ኦኬ ስለዚህ ከዛ እንደዛ ብሎ ኮንቨርሴሽኑን ከጀመረ በኋላ እንደውም ታስታውስ ከሆነ ባለፈው ስናወራ ጠይቆ የሚሰጥ አምላክ ነው የኛ አምላክ ማለት ነው። ገብቷል? እሷን ጠየቃትና የሰጣት ግን እሱ ነው ማለት ነው። ገብቷል? የዘላለም እንደዚህ ደግማ እንዳትጠማ አደረጋት ማለት ነው። መንፈስ ቅዱስ እንዴት እንደሚገኝ አስረዳት ማለት ነውና ጌታ ከኛ የሚፈልገው የሆነ ነገር ይጠይቀንና የተሻለ ነገር እንደሚሰጠን እንዳያደረከኝ ማለት ነው። ትንሹን አሁን ለሷ የሚጠጣ ውሃ ነው ልሰጠው የምትችለው ማለት ነው። እሱ ግን ምንድን ነው የሰጣት? ለዘላለም የማያልቅ ውሃ፣ ከሆድ ውስጥ የሚፍለቀለቅ ውሃ ለዘላለም የሚሆን የእግዚአብሔርን መንፈስ ሊሰጣት ነው እየጠየቃት ያለው ማለት ነው። እና ከአንተ ጌታ ትንሹን ይወስድብህና ብዙን ይሰጣል ማለት ነው። እና ጌታ ትንሹን ከሰጠ ነው አብዝቶ ይሰጠናል። እንደውም ብዙ ጊዜ ታውቃሉ እንደዚህ አይታችሁ ከሆነ ኢንስታግራም ላይ ምናምን ትንሿን ቴዲ ብር ስጠኝና ትልቁ ልስጥ የሚለው ፎቶ ሁላ ነው ትዝ ያለኝና አንዳንዴ እሷን ይዘን በቃ ይሄን እንፈልገዋለሁ እንላለን። ግን ይሄኛውን ግን ለጌታ ከሰጠን የተሻለ ነገር ጌታ እንደሚሰጠን እንዳስተውል አድርገኛል። ሌላው ደግሞ ሌላ መጨረሻ ላይ የቀረው የእውነት ትክክለኛ ፍቅር በውስጤ ለወንድምና ለእህቶቼ እንዲኖረኝ ማለት ነው። በቃ በስትክክል መውደድ የሆነ ነገር ሳያደርጉልኝ ጌታ ምንድን ነው እየገደሉት ነው አይደለም መውደድ የቻለው። እኛ ግን አንድ ሰውን መውደድ የምችለው ሆነ የሆነ ነገር ካደረገልኝ ነው። ገብተዋል? ስለዚህ ከእንደዚህ አይነት ነገር አልፌ ጌታ ሰውን በማይበት አይን ማየት እንድችልና ጌታ ሰውን በሚወድበት አይን መውደድ እንድችል እንዳይ አድርገኸኛል። ዛሬ በስማ ከባድ ሰው ማኖፍ ጋር እንዳሁን ቅድም ጸልይ ልል ነበር። ፓስተር ወደ ቀጥታ ወደ ጸሎት ስለሄደ ልለፈው። በኋላ ጸልኛለህ። ተባረክ። ቀጥል። ሪፍሌክት እናድር። ጌታ ይነካ ያስተማረንን ነገር የስ በነገራችን ላይ ጉድ ቱ ሲ ዩ በጣም ሁሌ ስላንተ እጨነቃለሁ ማለት አዝናለው፣ እደሰታለው፣ ነው እጸልይልሃለሁ። ኢቨን ትላንትና ምናምን እያሰብኩ አይኖ የጌታ እጅ ላይ እንደበረታ አውቃለሁ። ምንም እንደማታመጣ አውቃለሁ። ማለት ምንም አታመጣም። በጣም ትሮጣለህ፣ ትዘላለህ፣ ትሰበራለህ። ምክንያቱም እንደዛ ነው የሆን ነው ያለመታደል ሆኖ ዋጋ ከፈልን በጣም we lost everything። በተለይ ቀስ እያልኩ ሳይ ቅንነትህን እየመታብህ አንዳንዴ በጣም ትፍጨረጨራለህ፣ ትሰበራለህ፣ ትቆማለህ። እና ዛሬ አውቄ ነው ደጋግመህ ስትልክልኝ ያላስገባው እንድሰማ ብዬ ነው። ቆይ እስቲ ይውጣለት አለቦት ምናምን ብዬ ነው ዝም ያልኩትና I just follow you always። እጸልይልሃለሁ፣ አስባለሁ። እና አንዳንዴ የእውነት ጌታ አለ በዙፋኑ። ጌታን እባርካለሁ፣ በጣም ጌታን እባርካለሁ። እኔ የሃይማኖት ጨዋታ አልወድም። ጌታ ግን የጌታን ኢንካውንተር አምናለሁ። በጣም የጌታን ኢንካውንተር አምናለሁ። ዛሬ ደግሞ ቁጭ ብለህ ስለሰማ ጌታን እባርካለሁ። እንዲህ አሜን ዊዝ ፔሸንት ማለት ነው። እና
የእውነት ጌታን ፈልጎ ከሆነ ጌታው ይስማ፣ ዝም ብዬ አልኩት ማለት ነው፣ አላስገባውም። ጀስት ሃፒ ጎ ሄድ ቀጥል። የእውነት ጌታ ፓስተርዬ እኔም እወዳለሁ። ያው መውደዴ ከፍ ያለ ነው። ሁላችንም እወዳችኋለሁ። እኔ ያው ብዙ ጊዜ ሐሰተኛ በመጥላት ነው የምታወቀው። ያም ልክ አይደለም። ዛሬ ተማርኩ እንጂ እናንተን እወዳለሁ እና መውደዴ ከፍ ያለ ነው። ያው ምንድን ነው ምህረት፣ እኔ ስሜ ምህረት ነው። እውነተኛ ስሜ ምህረት ነው እና ዳንኤል ነው። ዳንኤል ያልኩት የአባቴን ነው። አባቴ ትንሽ ምድር ላይ ጀግና ስለነበር ከጀግንነቱ ትንሽ መቃመስ ፈልጋለሁ እና ስሙ እንደዚህ ስጽፈው ደስ ይለኛል። አንዳንዴ በድካም ሲሆን፣ ያው በስጋ ድካም ሲሆን የሆነ የእሱ ታሪኮች ብዙ ይወሩ ስለነበረ ከተማው ላይ ያበረታኛል። ክብር ለጌታ ይሁን። የዛሬ ዓመት ትዝ ካለ መጥቼ ጸልየልኝ። የዛ ቀን ማለት በጣም ቻሌንጅ ነበር ኢን ማይ ላይፍ። ያ ጸሎት ለህይወቴ በጣም ጠቅሞኛል። ስፔሻሊ ያልወሰንኳቸው ውሳኔዎች ላይ እንደወሰን። ግን ምንድነው ምህረት ለሰዎች ማድረግ የሚለው ላይ ልቤ ደንዳና ነው። ምክንያቱም እኔ በሰው በጣም በቃ ተጎድቻለሁ፣ እንዲህ ብዬ አላወራም እና በቃ ብዙ ነገሮች ብቻ ገብቼ ወጥቻለሁ። በእኔ ድክመት የሆነ ብዙ ቢኖርም መነሻው ሰው ሆኖ ማለት ነው እና ለብቼ የሚጸለይ ጸሎት በቃ ጌታ ወይ እኔን ብቻ አድነኝ እያልኩ ስጸልይ ቅድም ፖል ከወንድምህ ጋር ተስማምተህ ሄደህ ነው መባህን ስትሰጥ እንኳን መባህን እግዚአብሔር የሚቀበለው ሲል ለካ እግዚአብሔር ጸሎትን እንኳን የሚሰማው የወንድምን የነገውን መልካም ነገር በመመኘት ውስጥ ነው። ለካ የሆነ ሰው የፈለገ ቢበድለን የዛ ሰው ውድቀት ወይ ደግሞ ያ ሰው ይሄ ክፉ ላደረገው ነገር ይሄ ይገባዋል ስላልን ጸሎታችን አይሰማም እና ደነገጥኩኝ። አሃ እኔ በጣም የበደሉኝ ሰዎች አሉ። አዎ እነሱ ግን እያማረባቸው ነው። ገረመኝ። እንዴ አትሊስት እነሱ ከእግዚአብሔር ጋር ሶሪ ብለው እያገለግሉ፣ እንዴ እኔ ምን እየሆንኩ ነው? እየተበሳጨው ነው። ትጸልያለህ? አዎ ግን ጸሎት ይሰማ አልተሰማም እንጂ ቢሰማማ የሆን ነበር እስካሁን። እንዴ የሁሉ ጊዜ ቆየ እና ነገሮችን በገዛ እጄ እያያዝኳቸው አሰርኳቸው። ብዙ ነገር ውስጥ ገባው ወጣው። ግን በዚህ ሁሉ ውስጥ የእግዚአብሔር ምሕረት ያስገርመኛል። ዛሬ በቃ ነገም ደግሞ አሁን እንግዲህ ፖል አገልጋይ ነው፣ በቃ ጌታን እያገለገለ ነው ብዬ ነው ማምነው እና ፖል እንግዲህ እኔ ኃጢአተኛ ነኝ ብሎ ከጸልይ እኔ ምን ብዬ ልጸልይ እያልኩ ነበር ቅድም። በጣም ኃጢአተኛ ነኝ ብሎ ሲያበዛው ጸሎቱ ላይ ኧረ ተው እባክህ የእኛን አላየህም እያልኩት በውስጤ እና የእግዚአብሔር ምሕረት ድንቅ ነው። ጌታ ይምራል፣ ቸር ነው። ዛሬም እንደገና ኢየሱስ እንደገና አምላክ ነው በቃ እና የሰውን ስህተት በማጉላት የሚገኝ ክርስትና የለም። ያንን እግዚአብሔር በሕይወት ያሳየኝ በቃ ሰውን በከሰስኩበት ክስ እኔ ወድቄ ያየሁት ምንም ያው ነው። አይበልጥ ይሆን እንጂ ያው ነው ባይጠጋጋም። ግን ያው ሰው የዋሻ ስለ ራሴን ዋሽቻ አግኝቼዋለሁ። ሰው ይወድቃል ስል ወድቄ አግኝቼዋለሁ። እኔ አልወድቅም ባልኩበት ድካም ደከምኳ እና ቅድም ደግሞ ሲናገር በቃ እንዲማርጎ ይመልሳል ጌታ ሲል ይመልሳል። አስተካክሉ እና በቃ በፈተናም ብቻ ጌታ ሲያሳልፍ ለበጎ ነው። ያን ያየሁበት በቃ ግን ደግሞ መጨረሻ ላይ ፖል ደግሞ ሲያወራ ግን በዚህ ሁሉ ለባርካችሁ ብሎ እግዚአብሔር ሰው ይስጣችሁ አባት የሚሆን ሰው ሲል በቃ ፐርፌክት ታይም የተናገርከው ንግግር ነው። እግዚአብሔር የእውነት ሰው ሲሰጥ ለካ ከዚህ ሁሉ ማዕበልና ወጀብ ውስጥ ከዚህ ሁሉ ግራ መጋባት ውስጥ ትንሽ ማረፍ አለ። ለካ ሰው ሲኖር የሚጸልይልህ በለቅሶ የሚሰማ። እኔ መጥቼ ለቅሶዬ ለህዝብ ነበር። ህዝብ ይቀልድብሃል፣ ግማሽ ያፌዝብሃል። ደስታዬ ለህዝብ ነው። ይኸውልህ ከዛ ጌታ አስተማሪ በቃ እኔና ጌታ ብቻ ቀረንና በቃ ሁሉን ነገር ዜሮ ሆኖ ጌታ በቃ ሲያሳየኝ ሁሉን ነገር ሳየው አሁን በቃ ትናንትና ነው ገና በቃ ምህረት ማድረግ አለብኝ። ከዛ ዛሬ እንዴት እዚህ ገባው መሰላችሁ? ዛሬ እዚህ አንድ መዝሙር የሚዘምር ሰው ጋር ላይቭ ገብቼ ዛሬ ነው አክቲቭ ያደረኩት።
1 ሳምንት ዲአክቲቭ ነበር። ዛሬ ነው አክቲቭ ያደረኩት። አክቲቭ አድርጌው አካውንቱን አንድ መዝሙር የሚዘምር ሰው ነበር። ከዚ ወጥቼ ላይቭ ላይ እንደዚህ ስክሮል ይሆናል። የላይቭ ስክሮል ማለት ሳረገው እናንተ ጋር ገባሁ። ከዛ በቃ ሁሌ እነዚህ ደግሞ አይደክማቸውም እንዴ ብዬ ድርድር ብላችሁ ናወዳለ አይደክማቸውም። እኔ አሁን ቶሎ ልውጣ ብዬ የሆነ ነገር በቃ በደንብ አስቀረኝ እና ስንጸልይ ከልቤን የጸለይኩት እና አላበኝ ሰውነቴን ቲሸርቴን ቀይሬ ነው በቃ ወጣልኝ፣ የሆነ ነገር ወጣልኝ። እያስተማርክ ወዲያው ሪከርድ አድርጌ 5 ደቂቃ ያልከው 3 ደቂቃ በጣም የሚገርም ነገር ተናግሬ ነበር። 3 ደቂቃ የሆነ እሳት ነበር ፋየር የሚለው ሰለቅ ፖስት አድርጌዋለሁ። እኔ ላይ ከባድ ነገር ነው የተናገርከው እና ፖስት ሳረገው ራሱ መጀመሪያ ላይክ ያደረገችው ኤክሴ ነች የተጣለው አሁን የተለቀቀው ቪዲዮ ማለት አሁን በዚህ ሌሊት ከዛ እኔ አገጣጥመዋለሁ። ደግሞ ግቡና እዩ አሏችሁ። አጥፋው ገብቶ ያለው አሁን ላይኳን ማየት ይችላል። እና ኤግዛክትሊ ስፖስተው እሷ ስታየው ትናንት ይቅርታ አድርጌያለሁ እና በቃ የሆነ ተገጣጠመልኝ። አንተ ደግሞ ትናንት እየጸለይኩልህ ነው ስትለኝ አሁን አይምሮዬ በቃ ሰላም አገኘ፣ እረፍት አገኘ። ጌታ ቸር ነው፣ ማህሪ ነው እና እውነቴን ነው። ጌታን በጽድቅና በቅድስና እያገለገላችሁ እኔ ለሰው ታውቃለህ፣ ምናልባት ካወቀኝ ፓስተር ሰው ደስ እንዲለው ብዬ አልናገርም። በተፈጥሮ ከደበረኝ ሰው ደበረኝ ፊት ለፊት ነው። ሰው ቤት ገብቼ 4000 ሰው ኖር 5000 ታስጠላኛለህ ብዬ ነው የምወጣው። ሰውዬው ምን አይነት ባለጌ ነው ይሉኛል። እኔ ባለጌ ምናምን ሆኜ አይደለም፣ እውነተኛ ማለት ፊት ለፊት ነው የምናገር። የሆነ እንደዚህ አልችልበትም። እውነት በቃ እናንተ ጌታን እያገለገላችሁ እንደዚህ ምህረትን ከጠየቃችሁ እውነቴን ነው መጠየቅ አለብን ሌሎቻችን። የእውነቴን ነው። አንዳንዴ እኮ እግዚአብሔር ፍሬዎቹ ሲታዩ አሁን እኮ የፓስተር ፍሬዎች እናንተ ናችሁ፣ የእናንተ ፍሬዎች ደግሞ አሉ እያለ ይሰፋል። እንግዲህ ሰው በፍሬው እያየኸው እንግዲህ ኃጢአተኛ ነኝ በቃ ይቅር በለኝ ጌታ ሆይ በምህረት አስበኝ ብሎ ከጸለየ እኛማ እንዴታ ሰው እኮ ስንከተክት ነው የምንውለው። አስበው የከሌ መረጃ ተያዘ፣ ከሌ እንደዚህ በቃ መረጃ ብቻ ሰብስበን ከዛ የእኔ ደግሞ ጌታ ጋር እንደዛ ተይዞ ቢሆን ብዬ አሰብኩ። ማለት እኔ የሰው መረጃ እንዳያስኩት የእኔ መረጃ እግዚአብሔር ጋር ደግሞ ኃጢአቴ እንደው አለኩ። ግን እሱ እየማረኝ ደግሞ እኔ ለዛ ሰው እያገለገልም እየደከመም ቢሆን እንኳን እግዚአብሔር ይማረው ብያለ መጸለይ በቃ ክፋቴ አይገርምም? መቀጣት አለበት በቃ እዴ ማን ስለሆነ ግን የተበደለ ሰው አለ ምናምን አገባኝ እኔ ምን አግብቶኝ በቃ። እና እዚህ ዊክም ጌታ በህመም እግዚአብሔር ይቀጣል በበሽታ የሚለውን አየሁት። በቃ ቅጥት አድርጎ አንተ መናገር አልችል 2 ዊክስ ጸጥ። የሆነ ሰው ደውሎ እንደዚህ አድርገዋል ምናምን አላወራ። እንዴት ላወራ? እኔ ለራሴ ያሞኛል። ኧረ በእናታችሁ ተውኝ፣ ህመሜ ላስታምበት። ከዛ ዊኩም በደንብ ከዛ ጌታዋ አድነኝ፣ ጸሎቱ አድነኝ ሆነ፣ ከዚህ ፈውሰኝ ሆነ። ከዛ በዚህ መሃል በቃ ብዙ ነገሮች አጥቻለሁ፣ ብዙ ነገር ተበላሽቷል፣ ብዙ ነገር ሆኗል። ግን ጌታ አለ በቃ ዛሬ ያ ናቸው ሁሉ በተበላሸ ነገር ላይ ግን ኢየሱስ አለ። በቃ ዛሬ ከልቤ ነው ማረኝ ጌታ ሆይ ማረኝ ብዬ ጸለይኩ። ያኔ ፓስተር ሲጸልይልኝ እኮ ጌታ ይፈልጋል እያለኝ የዛ ቀን ነው ልጣል የወጣሁት ከሰው ጋር እኮ እሱ ጋር ጸልዬ ፓስተር ጋር አሜን ምናምን ብዬ አልቀሼ ምናምን ጸልዬ ለቀቀኝ። ታውቃለህ ጭንቀቱ ሲለቀኝ ፓስተር ጌታ ይባርከው ብዬ ሻወር ወስጄ ልብሴን ቀይሬ ለድብድብ ድጋሚ ሄደን ዘማሪ ልንመታ እኮ ልጁን ሽባ አድርገን ነው መጣን። እንግዲህ አስብ። ከዛ ተጸልዮ ወጥቼ እኮ ነው እኔ እኮ እየገረመኝ እኮ ነው አሁን ላይ ሳስበው። ከዛ ወይ ጌታ አሁን ከዛ ሁሌ ቪዲዮ ሲመጣልኝ ይጨንቀኛል። የፓስተር እደነግጣል። ወይኔ እንደዚህ ጸልዮልኝ አሁን ቶሎ ማሳልፈው የነ ፖል ምናምን ሲመጣ ወንጌል የሰበኩ ነው አየዋለሁ። ብዙ እንትን አይለኝም ከነሱ ጋር ብዙ እንትን ስለሌለኝ፣ ያንተን ግን ቶሎ ነበር ማሳልፈው እና በመሀልም በቃ ሰይጣን ሊውጠኝ በቃ እኔ ያልኩኝ በቃ ሁሉ ማሰተኛ ነው ጴንጤ ያልኩኝ በቃ እኔ ኦርቶዶክስ ለምን አኑርም ብዬ ነጠላይን አልኩኝ። በቃ ዝም ብዬ እኮ ነው አልገባኝ አላቅም በእልህ በቃ እንደዚህ ጠልተውኛል። ከጠሉኝ ደግሞ ይናደዱ በደንብ በቃ ከዛ እይታው ሲመጣ ቪው ሲመጣ ይሄ እንትኑ ሲመጣ ግርግሩ ሰው ምናምን ሲመጣ በቃ ትቢት ደግሞ ከዛ ደግሞ ፈላጭ ቆራጭ ትሆናለህ። ቁጭ ብለህ ታዛለህ። እከሌ ያስገባው እባክህ ለጥፎ ፎቶ ነው እንደዚህ ዝቅ ብለህ እዚህ ጋር ጀርባ ማነው ይሄ ፓስተር? በዚህ ሁሉ ውስጥ አሁን እየሳኩ ማወራው ነገር ስንቱ አልቅሶበታል በእኔ ንግግር ስንቱ እኔ እንግዲህ ሐሰተኛም ይሁን እሱን ጌታ ይፍረድ፣ እኔ አያገባኝም። እንግዲህ ልጁ አልቅሷል በእኔ ምክንያት
በመናገሬ ማለት ነው። አየው ያ ዘር ታዲያ ምን ሆነ? ለእኔ ለህይወቴ መርዞ ብለሲንግን ያዘብኝ። በፊት የእግዚአብሔርን ቃል እያነበብኩ በጣም ቶሎ አንደርስታንድ ማድረግ ልጅ ማይንዴን ዴመን እያስተኛው በቃ ድክመቴ ነው። ስለዚህ ድክመትን በአደባባይ በመናገር ለእግዚአብሔርም በእግዚአብሔር ወገኖችን ፊትም በመናገር ምህረት ይገኝ ይሆናል እንጂ እፍረት የለው። በድፍረት ሰው ላይ በመናገር ሰው ላይ በመክሰስ ያላፈረ አንደበት ጌታ ፊት ለፊት ምህረት ለመጠየቅ ለምን ያፍራል? ስለዚህ ዛሬም በዚህ በገባውበት ቤት ምንም እኔ ማሳየው ፊትም የምፈልገው እንትንም የለኝም። ነገም ይሄን አካውንት ዘግቼው ምንም አልፈልግም። አሁን የሚገርም በዚህ ሰዓት ምንም አይነት ሰላም ከጌታዬ ጋር በቃ በምህረት መመላለስ መኖር እና አሁን ምን አይነት ልብ እየኖረኝ ነው? ብዙ ገንዘብ የፊውቸር ላይፍን የሚቀይር ገንዘብ ያጭበረበረኝን አጎቴ እንኳን አሁን ነገ ደውዬ ምህረት ላደርግለት ነው። በቃ ልቤ እንደዛ እያለኝ ነው። ምንም ችግር የለም። በቃ በጣም ደግሞ ሌላ የበደሉኝ ሰዎች አሉ። እንደዚህ ለመግደል እንደዚህ ለትንሽ ተናገርከን ብለው እነሱንም በቃ ነገ ምህረት በቃ አንዳንዶቹን እኮ እኔ ደውዬ በቃ እኔ በቃ ፒስ ተባብያለሁ ከእናንተ ጋር ብያቸው ማይንዳቸው ትንሽ ከጠላታቸው እንዳልሆንኩኝ እንዲያስቡና ሳገኛቸው ለመያዝ ነው ሀሳቤ። ግን አየው ምህረት ለተንኮል ይባላል። ይሄ ደግሞ አዲስ ትምህርት ነው። ምህረት ለተንኮል የኔ ስትራቴጂ ግን አሁን በቃ አይምሮም ነፃ የሚሆነው ልብም ረፍት የሚያገኘው እግዚአብሔርም የሚቀበለው እንደገናም እግዚአብሔር ደግሞ ወደ ቅፉ የሚያስገባው በንጹህ መብት ያለምንም በቃ በድለውኛል፣ ጌታ ይባርካቸው፣ ወዳቸዋለሁ። እንኳን በደሉ በቃ እንኳን በደሉኝ በህይወቴ እንኳን አስተማሪ። አሁን ገና ወጣት ነኝ። እንግዲህ በወጣትነቴ ብዙ 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 ነገር ከደረሰብኝ አሪፍ እኮ ነው። አየው እነ አልዬ ጋር ስደርስ አልቸገርም ማለት ነው። 30 ላይ ምናምን ይበድለኝ አይኖር ጥሩ እንትን ይዤ እንትን እላለሁ። በቃ እንኳን በደሉኝ፣ እንኳን ተበላሸ ሁሉም ነገር እንኳን እንትን አለ። አሁን በቃ ኤክሴ ጋም ደውዬ ጌታ ይባርክሽ፣ አንቺ ሲያምር አዲሱ ፍቅረኛሽ ምናምን ትናንትና ፎቶ ልካል። በስማ ግን ፀጉሩ እንደዚህ ተቆረጥ በይው ምናምን አልኳት። እዴ ያለች እሷ አንተነ እንዴ አዋርደሻለሁ ብለኝ ነበር እኮ እኔ እኮ ቀን በቀን ሚዲያ ላይ ምን አወራ ስንት ፖድካስት ላይ ቀረበ እያልኩኝ ነበር እንዴ አለች። በቃ እኔ መጨነቅ አልፈልግም፣ ማዘን አልፈልግም። በቃ የነበረኝን ፋይል ሁሉ የሁሉንም ሰው ከ5000 ምናምን በላይ ሰው ቴሌግራም ላይ ሴቭ ያደርጋል። የሰው ጉድ ሴቭ አድርጌ ምን ያደርግልኛል? አይጠቅም፣ ምንም አይጠቅም። ሴቭ አድርጌ ይሄ ጉደኛ አሁን ሲሰብክ ሳየው ኤጄ ቴሌግራም ላይ ይሄ ማለት ይሄ እኮ ነው እላለሁ። ማይንድ ኢማጅን እሱ እኮ በምህረት አልፎታል። እኔ ግን ይኸው በሰው ስህተት እዛው በኃጢአት እዛው በበደል እዛው እግዚአብሔርን ባለመቀበል እዛው። ግንስ ዛሬ ልክ ፖል ጌታ ሆይ ማረን ሲል የሆነ ነገር እንደተማረ የሆነ ነገር እግዚአብሔር ተች እንዳደረገኝ ፊል አድርጌ በደንብ የእግዚአብሔርን እጅ ደግሞ አውቀዋለሁ በደንብ አድርጌ የፈለገ በስህተት ልመላለስ እንጂ የጌታ ልጅ በደንብ ነው የምለየው። በደንብ ሲፈውሰኛ አውቃለሁ፣ ሲዳስሰኛ አውቃለሁ፣ ሲቆጣኝም አውቃለሁ። ተረማምጃ አንዳንዴ አልፋለሁ እንጂ አውቀዋለሁ። እና እግዚአብሔር ዛሬ በአንተ በጣም ሰራ እና የኔን ልብ አገኘ ጌታ በአንተ። ጌታ ይባረክ። የምሬን ነው። እግዚአብሔር የእውነት ሰራ እና በቃ ተች ያደረገኝ ወርድ በጣም የነካኝ ነገር ምንድን ነው? እናንተ ከወንድማችሁ ጋር ሳትስማሙ አጠገባችሁ ያላችሁ ወንድም ወዳሉ ሳትሉ፣ ወንድም እኮ ነው ቢበድልም ወንድም ነው። እንግዲህ ግን እግዚአብሔር ወዳሉ ብትሉ ምንድን ነው? ውሸት ነው። በቃ ሌላው ጥይት አድርጎኝ ሲጠቀምብኝ ከረምኩኝ። የዛሬ ዓመት ማለት ኦልሞስት 7-8 ወር እንኳን 6 ወር ብዙ የለውም አልንቀሳቀስም። ጌታ በደንብ በብዙ ነገርም እያደረገ ጸጥ አድርጎኛል። ግን በቃ ያ ሁሉ ከ6 ወር በፊት ያለው ላይፌን ሳስብ በቃ 6 ወር ውስጥም ደግሞ ስራ ብቻ ሆነ፣ ክርስትናው ላይ ቀዘቀስኩኝ። የሆነ በቃ ከጓደኞቼ ጋር እኩል ለመሆን መፍጨርጨር ነገር ሆነ ምናምን። በዚህ ሁሉ ውስጥ ግን ምህረት አለማድረግ ያሳዝነኝ ነበር እና ዛሬ ደግሞ የጌታ ቤተሰብ የሆናችሁ ሁሉ እኔ ሁሌ ምህረት መጠየቅ እወዳለሁ። በቃ እወዳለሁ። ዛሬም ጠይቃለሁ፣ ነገም ባጠፋ ጠይቃለሁ። ምክንያቱም ያስፈልገኛል እና በዚህ ያላችሁ ምናልባት ወንድም እህቶች ትናንትና የትናንትና ያስፈልገኛል። ትናንትና ማሁን የሆነ ቤት ትናንትና ሁለተኛ አካውንት አለ ፌክ አካውንት እና 6700 ምናምን ደርሷል። ምን እንደሚል ታውቃለህ? የአካውንቱ ስም የምህረት ትውልድ ይላል። እኔ ምን ፖስት አደርግልሃለሁ? እከሌን ይዩት
ያሳዝናል እኮ ስሙ ገብታችሁት የምህረት ትውልድ ሲባል 4 ያስወለደው ፓስተር ፖስቱ በአንድ ሰዓት 20 ምናምን ሺህ ቪው አሉ። አየው ይሄ ምንድነው ጠላት ሲጠቀም እና ቅድም አየሁትና ፖስቱን ይሄ ምን ሆኜ ነው እንዴ አትሊስት ከአካውንቱ ጋር የሚፖሳሰት ነገር ጉዱን ላውጣው ስሙን ልቀይር ብል እንኳን ይሻላል። አትሊስት ማቻፊያ ገባ እንዴት አድርጌ ነው እንደዛ ያልኩት ምናምን ብዬ አይምሮዬ ግን ወቀሰኝ። ምን አለኝ አንተ የምታደርገው ነገር ልክ አይደለም ብሎ አይምሮዬ ወቀሰኝ። ያ ሆሊ ስፒሪት ነው እየነገረኝ ነው ልክ አይደለም። እኔ ደግሞ የተጎዱትን ወይ እነሱ የሚያደርጉት ነገር እያየሁ አይ ልክ ነኝ ይሄ በቃ ለመዋሸት ለምን እነሱ ልክ ባለመሆናቸው ላይ ልክ እየሆኑ እያስመሰሉ አይደል ይለኛል። አንዱ ደግሞ ፋይት ሲያደርጉ አሁን ዛሬ ግን አንተ ስትናገር ስትጸልይ በቃ ጌታዊ ማረን ስትል እኔ ማረኝ ብዬ እየጸለይኩ ነበር። ከዛ ወዲያው ገብቼ ፕራይቬት አደረኩት ቪዲዮ ምናምን ነገር ቶሎ ብዬ ማለት ነው። ከዛ በቃ ከዚህ በኋላ እንደውም ብዬ ያገኘው ይደግም መዝሙር ፖስትኩበት እኔ ግር የሚለውን ከዩቱብ አውጥቼ ምናምን ጌታዊ አንተ ክበር ብዬ አካውንቱ ላይ እሱን ለቀኩበትና የእውነት ሊትራሊ በእናንተ የሚያስቀና ብረት ነው ያላችሁ። ሁሌ መናገር እየፈለግኩ አልተናገርኩትም። ይሄ በጣም የሚገርም መንፈስ አለ እና ምንም በቃ እታችም ያሉ እዚህ የሚጽፉ ሰዎች ራሱ የሆነ እንደዚህ ተበደሉ ብላ ቀደመኞች ልጅ ስጽፍ በቃ ማሪ ይሄ የምህረት ቤት ነው የሐሜት ቤት አይደለም ምናምን በቃ ደስ ሲል ይሄ በቃ ሰው ደክሞ መጥቶ በቃ እኔ ኃጢአተኛ ነኝ ጌታ ወይ ማሪም ብሎ ከወጣ በቃ እኮ አለቀ። እንደዚህ አይነት ቤት ነው የሚፈልገው እኮ እንደዚህ በቃ ኃጢአታችንን ጌታ እንደሚምረን ከተነገረን ከእግዚአብሔር ጋር ከተስማማን ሌላውን ደግሞ እንግዲህ ፖል መጨረሻ ላይ በባረከው ባርኮት ደግሞ እግዚአብሔር አባት ከሰጠን እና ከተሰራን እንዳለው ደግሞ ናኦድ በጊዜ ነው የሚሰራው ብሏል። ፈውሱ ሲመጣ ከእግዚአብሔር ጋር በመቆየት ነው ብሏል። እንግዲህ በመቆየት ደግሞ እንሰራለን። ከዛ ደግሞ ኤቢ እንዳለችው ደግሞ ባዶ ጽናጽን ሆነን አንውጣ እንዳለችው ጽናጽን ሳንሆን ደግሞ ይሄ ሁሉ የኤፊ ረስችዋል እና ይሄ ሁሉ ሆኖ እንግዲህ አንድ ላይ የነገራችሁኝን ነገር በህይወቴ ለመፈጸም እግዚአብሔር ይርዳኝ። በደንብ ከእናንተ ጋር ጸልያለሁ፣ ቃሉን ተካፍያለሁ። እኔ አሁን አድማጮኛለሁ። እውነት ለመናገር እንደ በፊቱ ብዙ አሁን ለጨዋታው ብዬ እንጂ ሰው ሲቆጣኝም ሰማለሁ። ከዚህ በኋላ ታናናሾች አሁን ነፖል ታላቅ ይመስላችሁ ታናሾች ናቸው ሁሉም እና እንደ ዝም ብለው ጎርመስ ያሉ ይመስላሉ። እና ወደም ታናሾች ናቸው ብዬ ነው አስበው እና በፎሎወር ማለት ነው። እና ፓስተር የምሬ ነው። እኔ አንተን ሳይ በጣም ሰላም ነው የሚሰማኝ። እውነቱን ልንገርህ ሰላም ምንም አይጨንቀኝም። ገና ሳይ ፈገግታ በቃ እነሱን ትሪት ደግሞ የሆነ ቪዲዮ ደግሞ ለቃችሁ ነበር ስትጠቃቀፉ መታ ሰርፕራይዝ ሲያደርጉ ምናምን ምን ነው እኔ እንደዛ ባረገኝ እያልኩ ነበር። በጣም ታምራላችሁ። የእግዚአብሔር ሞገስ ክብር በእናንተ ላይ አለ እና እግዚአብሔር ይህንን ያብዛላችሁ ይጨምርላችሁ። እኔ ዛሬ ይቅር ብያለሁ። ሚዲያ ላይም ካሉ ለሌሉትም ምድር ላይ ላሉትም ሁሉን ይቅር ብያለሁ። እኔንም ጌታ ይቅር ይበለኝ እላቸዋለሁ። አመሰግናለሁ። አረዘምኩ። ዋው ምህረቴ በጣም ምህረት አይደል? ዳኒ የፋዘር ነው አይደል? እንትን ናዲ እና ፖል አብራችሁ ብታሳልፉ አንዳንዴ ምናምን አይ ቲንክ በጣም ወሳኝነት አለው። የምትውልበት ቦታ አይደለ? የምታወራቸው ሰዎች ፊድ የሚያደርጉ ነገር ምንም ብንሆን ሁላችንም ደካሞች ነን እኮ ሁላችንም። እዚህ ጋር የምታያቸው ኤፍዬንም አቢንም ናኦዴን ፖል በሳምንት ቢያንስ 4-5 እንገናኝ ጀርሚዋ እና ቢያንስ 5-6 እንገናኛለን። ያ ረድቶናል። ድካማችንን እንነጋገራለን። አሁን እንደምታየን አይደለንም። የሚገርም ማለት በሳምንት ውስጥ ውድቀታችንንም እናወራለን። ምን አባት ብሎ ፓስተር ብሎ ነገር የለም። በቃ ድካማችን እናወራለን፣ እንጸልያለን፣ እንደጋገፋለን። ያ ጤነኛ አእምሮ እንዲኖረን አድርጎናል። ገብቷል። አሁን ችግሩ አሁን ቅድም ያልከው ነገር እግዚአብሔር ይመስገን አይተ ሲደክም እንትኑ ራሱ እኮ አእምሮ እረፍት ያለማግኘቱ በራሱ በጣም ክፉ ነው። አያለው አንዳንዴ እና ሰዎች እንዴት በቁጣና በበቀል ሰው እያደገ ይሄዳል። በዛ ሰው ሊትራሊ እያደገ ሰው በዛ ሲሄድ እና እኔ ሳየ እንደውም አንተ አውቆ እግዚአብሔር እንዳይሳካልህ አድርጎ ዝም በሄድክበት እንዲህ ይመታብሃል ማለት
ብሄርክበት ያስኩ ስትል እየመታበን ያለውና ለምንድን ነው ይሄን የፈለገው እግዚአብሔር ስትል አንተ ተፈልግ በቃ አንተ ተፈልገሃል እና እግዚአብሔር ያብዛል። ናውዲዬ እንደው አግኘው ፕሊዝ ኤፊም ጀስት ወንድምነትን ፋሚሊነትን ተደዋውሉ። በጣም ኃይለኛ ቲም አላቸው። በጣም የሚጸልዩ የሚያነቡ ጌታን የሚወዱበት ቲም አለ እና አንዳንዴ ምን ታደርጋለህ መሰለ? አንድ ጊዜ ምን ሆንኩ መሰላችሁ? ወደ ቲክቶክ ስመጣ ፓስተር የአገር ፋይል እንስጥ እየሰዋሉኝ ማለት ነው። እኔ አላወኩም ነበር ማለት ነው። ከዛ አንዱ ላከልኝ ማለት ነው። ይኸውልህ ጌታ ፊት ነው ምልህ እኔ የሻሸመኔ ልጅ ነኝ ማለት ወንድ ዱርዬ ማለት ነው። ምልህ በኃጢአት እበልጣለሁ እንጂ አትበልጠኝም። እኔ ሆንኩት ሲልኩልኝ የኔ አይምሮ ተበላሽ። የላኩልኝ መረጃ እኔን እያበላሽ እንጂ እየጠቀመኝ አይደለም። ወደ ምን አመጣትልኝም ልቤ እየተበከለ መጣ። ለአገልጋይ፣ ለቸርች፣ ለሰዎች ማለት ኮምፕሊትሊ የፋይሉን እኔ እንትን አልኩት ከቴሌግራም ላይ ዲሊት ሳደርገው እኔ ነፃ ወጣው። ይህን የምልህ የዛሬ 7 ዓመት ምናምን ነው ማወራል። ሰው እንዴት ችሎ ነው የሰው ሚስጥር ይዞ ጤነኛ ሊሆን የሚችለው? ቅድም ደግሞ በጣም ትልቅ ነገር ተናገር። የእውነት የስንት ከበስተጀርባቸው የምታዋርዳቸው አገልጋዮች ኢኑሰንትና ልጆች አላቸው አይደለ? በቃ በጣም ኢኑሰንት የሆኑ በዚህ ኃጢአት ውስጥ ያልተሳተፉ በዚህ አመፅ ውስጥ ያልተሳተፉ ልጆች አላቸው። አስበሃል? በልጅ ፊት ለፊት አንተ ስትዋረድ ስትወልድ ደግሞ ይገባሃል። በጣም ገብቶሃል? አሁን እንዲሁ ዝም ብለህ ፋሚሊ ቢኖር ብለህ አስበው እና ፎቶውን ከኋላ ሰቅለህለት ደግሞ ማኒፕሊቴሽኑ ምንድን ነው? አንድ ሰው አንተ ቤትስ ይሄ ቢደረግ ብለው ነው የሚያስገቡልህ። እህትህ ብትሆንስ እቺ ሴት ምናምን ይላል። እሱ ማኒፕሊቴሽን እንጂ ጤንነት አይደለም። እዛ እንድትናድ አግሬሲቭ እንድትሆን ነው የሚያደርግህ ያ ማንነት ማለት ነው። ራርተውልህ አይደለም። የሚያሳዝነውን ነገር ልንገርህ፣ ከ15 ቀን በኋላ ያ ፋይል ይጠፋል፣ ይረሳና ሌላ ፋይል ነው የሚመጣው። ህዝብ እኮ ዳሜጅ አድርገሃል። እዚህ ጋር የሚሰማህን ዳሜጅ አድርገሃል። የተነገረውን ሰው ዳሜጅ እንዳይነሳ ሰብረዋል። ከዛ አዲስ ፋይል አለ፣ ከዛ አዲስ ታፒክ ይነሳል። እዛ ላይ ደግሞ ትከርማለህ። እሱን ደግሞ ብትንትኑን ካወጣሁ በኋላ አንተ ትረሳዋል። እርግጠኛውን የምነግርህ የሰደብካቸውን ሰዎች ረስተሃቸዋለሁ። መርዙ ግን እንደ ታይሚንግ ቦምብ እነሱ ውስጥ ተቀብሯል። አገኘ ሰው አስበኸዋል። ይሄንን ነገር ደግሞ አንተ የዘራውን ስታጭድ ሰው በየትኛውም ዘመን ብትወድቅ የሚያነሳ ሰው የለም። አንተ ስፒሪቹዋል ፕሪንሲፕል ነው ሰው የዘራውን ስለሚያጭድ ማለት አገኘ ሰው ሜንታሊ ሳይኮሎጂካል ነው እኮ የምልህ። ሜንታሊ አንድ ሰው ሳያቋርጥ ስለ አንድ ሰው ኔጌቲቭ ማውራት ሲጀምር 25% አብዷል ነው የሚል ሳይንስ። እየለቀክ ነው ያለው፣ እየተበከልክ ነው። የማገናዘብ አቅም ብላይንድ እየሆነ ነው የሚመጣ። ይህ ከእግዚአብሔር ጋር ብቻ አትውሰደው። በሽታ የመቋቋም አቅምህ የተመታ ነው የሚሆነው። የልብህ ምት ጤነኛ አይሆንም። አይገርምም? ብለድ ፕሬሸር ምናምን ያንተ ናቸው። በቃ ይህ እግዚአብሔር ጋር ሳይሆን እግዚአብሔር ሂውማንን ሲፈጥረው ለመልካም ነገር ነው የፈጠረ። ለዚህ ከሆነ ኃጢአት ዲስትሮይ የሚያደርገ ኦርቶዶክሱን፣ ጴንጤውን፣ እስላሙን ምናምን ኃጢአት ለሚያደርግ ሁሉ ነፍሱ ላይ ጭንቀት ይሆናል። ምክንያቱም ሰው ለዚህ ስላልተፈጠረ። አሁን ቁጭ ብሎ በየሚዲያው ስለ ሰው መጥፎነት ወይም ሰውየው እኮ አድርጎታል የሚያወራ ሰው ሄደ እስቲ ይህን ሰውዬ ሰላም አውራው። ጌታ ፊት ነው የምልህ። አም ናት ኤግዛጁሬቲንግ ኦኬ ቢካዝ ዳትስ ማይ ፕሮፌሽን፣ ስራዬ ስለሆነ ነው የምነግርህ። ሄደ 10 ደቂቃ ቁጭ ብለህ ብታናግረው ህይወቱ ላይ ኮምፕሌን ያደርጋል፣ ኑሮ ላይ ኮምፕሌን ያደርጋል፣ ቆዳው ላይ
ኮምፕሌን የማያደርገው የህይወቱ ክፍል የለም። እርካታ የሚባል የለውም። እንዲህ አይነት ሰዎችን ከራስም ቼክ አድርግ፣ እያቸው፣ ቀርበህ ተመልከታቸው። እንዳለ ስለ ሰው ያላቸው አመለካከት የተበላሸ። የሚያሳዝነው ነገር ስለ ሰው የተበላሸው አእምሯቸው ስለ ራሳቸው ጤነኛ ነገር የላቸው። ፈውስ የሚጀምረው ከራስ ስለሆነ ሰው የበከልክ የምትሄደው ራስህን ነው። ኮንታሚኔት የምታደርገው ራስህን ነው። ስትፈወስ ሰውን ስትወድ የመጀመሪያ ራስህን ነው የምትወደው። እኔ ጌታ ሰውን እንደወድ አይደለም መጀመሪያ ያደረገኝ፣ እሱን የምወድበት ፍቅር፣ እሱ የወደደኝን ፍቅር ነው የሰጠኝ ፒሪየድ። ከዛ ጠላቶቼ መውደድ ችያለሁ ማለት ነው። ሂሊንግ ራስ ጋር ነው የሚጀምረው። እንዲህ ተደርጎ ነው ምህረት። አንተ ጠላቶች የምትወደው ራስን አትወድም እኮ you hate yourself። እና አዝናለሁ ሰዎች አንድ ትምህርት አስተምሬያለሁ፣ እባቡን አትቀልቡት የሚል። ምን መሰለ ትምህርቱ? ኢየሱስ እንደዚህ አለ። በጣም የሚገርመኝ ነው። የሚበድሉን የበደልናቸውን ይቅር እንደምንል በደላችንን ይቅር በል። እባቡ መመገብ ምን ማለት መሰለ? አንድ ሰው ቪክተም ሆኖ ወደ አንተ ይመጣል፣ ተጎድቶ ማለት ነው። ተመቶ ምን ይልሃል መሰለ? እንትና ፓስ ሲል አንተ የምትረዳው ምን ብለህ ነው? ምን ማስረጃ ያለ እንድመታው ትለዋለህ ማለት ነው። ከዛ እሱም ሰውየው ድድድድድድ ብሎ መረጃ ይሰጣል ማለት ነው። ያልገባህ ነገር ሰውዬ ውስጥ ያለውን እባብ እየቀለብከው እንጂ እያዳንክለት አይደለም። ከዛ ወዲያው ምን ታደርጓለህ? ታወጣና ስትመታው እሱ አይፈወስም። ይልቁኑ ውስጥ ያለውን በቀል እየጨመርክበት ነው የምትሄደው። ለዚህ ነው ኢየሱስ ሊፈውሰን ሲል ምንድን ያለ? ሂዱና ይቅር በሉ። እንዲህ እኔም ተጎድቼ እኮ አንተ ተጎድተህ ስትኖር ሳለ የሞተ ማንነቱን ነው ተሸክመ የምትኖረው ስለ ሰውየው። ስለዚህ ምንድን ነው ማድረገው? እንድላቀቅ ከፈለግኩኝ ሰውየውን ይቅር ስለው እኔ ውስጥ ያለውን እባብ እገለዋለሁ እንዳይመረዘኝ ማለት። ፎርጊቭነስ ኢዝ ዘ ዌይ ኦፍ ዘ ሂሊንግ። አሁን ሰውየውን ሄደ ይሄ የተበደው ቪክተም የሆነውን ሰው ማለት ሂድና ይቅር በለው ካልከው እያዳንከው ነው ያለው፣ እየፈወስከው ነው ያለው። ሰውየውን ብትበቀልለት ግን ሰውየው አይፈወስም። እያዳንከው አይደለም። ምን እያረከው ነው? በውስጡ ያለውን የበቀል እባብ እየቀለብክ ነው ያለው። ነገ እሱ ድራገን መሆን ይጀምራል ይህ ሰውዬ ማለት ነው። እመነኝ። ሂድና እስቲ የተበቀልክላቸውን ሰዎች በጠቅላላ ሂድና አናግራቸው። ብታናግራቸው አንድ ነገር የሚሉ አረካው ነው የሚሉ። ምክንያቱም ፊድ ነው ያረከው እንጂ አልገደልከው። በጣም ፊድ ሪቬንጅ ከጀመርክ አይቆምም አንለስ ሰውየውን በህይወት ገለ ወደ እናትህ ትመጣለህ፣ ሌላም ሰው ለመግደል ማለት ነው። ምክንያቱም ልብህ ነው እየተመረዘ ያልና መልእክቱ ምንድነው? እባቡን አትቀልበው። አሁን መጥቶ አንድ ሰው ናኦድ አንተ መተህ ናኦድ ዘረፈኝ ብትል ይሄ ክፉ ስለ አቅም ነው ምሰጥ አንተን። ከዛ ንገረኝ፣ ትነግረኛለህ ስለሱ ክፋት። እኔም ደግሞ አይኑ አይሲም አይኑን ሳይውቁ ድሮም ሌባ ይመስላላለሁ ማለት ዩሲ እባብን ነው እየመገብከ። ከዛ እንደውም እኮ ፀጉሩ ያስታውቃል እላለሁ፣ ታቶ ያስታውቃል። ኤቭሪ ነገሮች ሜሴጅ ነው የሚሰጠኝ። ምንድን ነው እያረኩ ያለሁት? አሁን አንተ ተበደልኩ ብለህ ስትለኝ እንደ ክርስቲያን ነፃ ላውጣ የምችለው ሂድና ይቅር በል፣ ኢየሱስ የከፈለልህ ዋጋ አለ፣ ሞቶልሃል ብዬ ስነግር የመጀመሪያ ይደብራል ማለት ነው። ከዛ ግን ትፈወሳታል። መች ነው ምገለ? የተበደልከውን በደል ግን እንዴት እንበቀለው ስለ እንደምጠላ እነግርሃለሁ። ስፒሪቹዋል ፕሪንሲፕል ላይ እባብን ፊድ እያደረግኩ ነው ያሉት። የሚያሳፍረው ነገር ደግሞ ትራማ ቦንድ ስለሚሆን ብዙ ጊዜ ስማኝ፣ ይህንን በጣም ይጠቅማል። ለምሳሌ በሐሰተኛ ነቢያቶች የተጎዱ ሰው ጋር ሄደ አንተ በሐሰተኛ ነቢይ ብትጎዳ ብታወራው በጣም ፍሬንድ ትሆናላችሁ። የመጨረሻ ነው የምትጣበቁት። ምክንያቱም ደሴም ነሚ ስላላችሁ የምታወሩት ቶፒክ አንድ ነው፣ የምተነፍሱት ትንፋስ አንድ ነው፣ ኢነርጂያችሁ አንድ ነው። ገብቷል? ከዛ በደንብ ነው የምትዋደደው። መች መሰለ? የተጣላህ ቀን ነው ሴጣን እንደሆናችሁ የምታውቀው። አትራራለትም። ምክንያቱም የተበከለ ልብ አለ፣ የተበከለው ልብ አለ። አብዛኛው
አንድ ቶፒክ ላይ የሚስማሙ ሰዎች ደሴም ፔን ያላቸው ነው። የተደፈረች ሴት የተደፈረች ሴት ታማከር፣ እንዴት አድርገን ወንዱን እንስቀለው ነው የሚለው። እንዲህ ትራማ ቦንድ ነው እንዳለ ያለው ሚዲያው ላይ የሚስማሙት። እዚህ እኮ ሂድና ስማ፣ ቁጭ ብሎ የሚሰማው የተጎዳ ነው የሚሰማው። የተፈወሰ ሰው እንዳይነካው ይሮጣል። ፈውስ ያለበት ሰው ግን መቋቋም አይችልም ስለ ሰው ሲታማ። እና በእውነት እግዚአብሔር ያንጻን። የጌታ ርኅራኄ በልባችን ይጨምር በእውነት እንጂ ያማል በጣም። እኔ እፈራለሁ ሰዎች መተው ስለ ሰው ሲነግሩኝ ኢሚዲየትሊ ማየው ሰውየው የተበደለውን በደል ትራማ ሪስፖንድ ምንድን ነው? የተፈወሰ ልብ ነው ወይ ያለኝ? አንተን የምወድህ ከሆነ አድንሃለሁ፣ እመነኝ። ጉዳትህን ያስጮህልህ ሁላ አይወድህም። ለእርድ እያዘጋጀህ ነው የሚመስለው፣ ግን የራራልን ነው። ለሚታወቅቱ ይላል። አሁን እኛ ስናማክር ሰው ኦፍኮርስ እሰማሃለሁ፣ መተናወድ ገደለኝ ብትል እስኪ ንገረኝ ይላል። አውርቼ ሲጨርስ ግን ቆሻሻን እኔ ላይ ጥለህ ጨምሬ አልሰጥህም። ከጨረስኩ በኋላ አንተን ነፃ አወጣለሁ። ኦኬ ናውድ እዚህ አይደለም ያለው፣ አንተን ያለው። አንተ በሽተኛ ስለሆንክ ነው እኔ ጋ የመጣው። ስለዚህ እኔ እናንተ ዲል እናድርግ። አንተን ሲጨርስ ግን ናውድ ጋር ሄዳለሁ። ብዙ ጊዜ እኛ ምንድን ነው የሚለው ሰውየው አንተ ጋር ሲመጣ ሰውየውን አውድን አላናገርኩም። ቆሻሻውን ጥሎብህ አንተም ድሮ ስለተጎዳ በሐሰተኛ ነቢያቶች ወንድ ድራጎን ሆነ ትሄድለታለህ ማለት አለቅ። ፊድ እያደረጉ ያሉ የተበከሉ ሰዎች ናቸው። ጤነኛ ሰው ብታገኝ ፊድ አያደርግም፣ ይፈውስህ ነበር። ያገኘኝ በጣም ይፈውስህ ነበር። እና እግዚአብሔር ምሕረት ያርግልን በጣም። ናውዲ የምትለው ነገር አለ? ገው ሄድና እንጨርስ። ምንም የምለው ነገር የለም ፓስተር። በጣም ደስ ብሎኛል፣ በጣም ደስ ብሎኛል ስለመጣሁ። ከዚህ በኋላም በደንብ እመጣለሁ። ዮሐንስ 2 እናወራዋለን። እያለቀስኩ ነበር ዚስ ዊክ። እንደውም ቅድም ልጠራህ ነበር። ከፊልዬም ከፖል ጋር እንነጋገርና ከአንድ ጀምሮ እስቲ ኢንጆይ እናደርጋለን። የእናንተ ጊዜ ይሆናል። ፕሮሚስ አይ ፕሮሚስ። በኢየሱስም እንደዚህ አትበሉ። ሁለተኛ ና ቢብሊካል አይደለም። ምኑ ፕሮሚስ? እውነት ነው። ዛሬ ፖል ማቴዎስ 5ን አስተማረን። አስተምሮ ታስገባልኛለህ ፕሮሚስ ብለህ በጣም ተነክቻለሁ። ዮሐንስ 2 ላይ ከፊልዬ ጋር አወራው። በጣም ዩ ጋይስ ክሬዚ። እንደው ምን እንዳሰብኩ ታውቃለህ? አይ ዊሽ ብሮድካስት ቢኖረን ዮሐንስ ወንጌል የምናወራበትን። በጣም የተናደድኩት ሰው እንደዚህ ቁጭ ብለን ይሄ እንትን ስፖንቴኒየስ የሆነ ማለት ነው የቃሉን ብርሃን ማውራት እንጂ አንዱ ላይ ቁጭ ብለን ዮሐንስ 1 ላይ ኢንጆይ ማድረግ ነው። በጣም ከአንተ ጋር ያሳለፍነው ጊዜ እጅስ ሰርጉን አወራው። ማይ ግድነስ ኢየሱስ የራሱን ሰርግን ያወራው ዮሐንስ ወንጌል 2 ላይ እጅስ ብሎ እያለቀስኩ ነበረ በጣም። እና ሶ ፓወርፉል። አንድ ላይም በጣም ስለ ሎጎስ በጣም እናወራለን እና ተዘጋጁና አውረታችሁ እንጆይ እናደርገዋለን። እንደ እንትን ሳይሆን በቶፒክ ሳይሆን በቨርስ እናወራዋለን። እንደዛ እንጆይ እናደርገው። ወዳችኋለሁ። ሃቭ አ ጉድ ናይት። በጣም ደስ ብሎኛል ጋይስ። ላቭ